ልቀቀና እዚህ አገታችሁ እህቴ ነች አለች እህቴ እንደዚህ አይነት ሁኔታ ላይ ሆና ደግሞ አንቺን መለቅሽ ነው ልቀቀኝ ሰማያለሽ እህቴን አገታችኋል መለቅሽ አሁንም ተገባሽ ሰማኛ ልቀቀኝ 65% ሲከፍሉ 35%ቱን በነፃ ያመቻቸው ሜሪት ፕሮፐርቲስ በመሃል ፒያሳ እያስገነባን ባለነው ሳይት ላይ በ3 ዓመት ጥንቅቅ አድርገው የሚረከቧቸውን የባለ 2 መኝታና ባለ 3 መኝታ አፓርትመንቶችን ለመጪው ገና በዓል በወጣ ልዩ ቅናሽ እየሸጠ ይገኛል። ባለ 2 መኝታ በ5 ሚሊዮን 400 ሺህ ጠቅላላ ዋጋ፣ ባለ 3 መኝታ ከ7 ሚሊዮን 800 ሺህ ጠቅላላ ዋጋ ጀምሮ እኛ ጋር ያገኛሉ። በቡድን ወይም በቤተሰብ ሆነው ለሚመጡም ልዩ ቅናሽ እኛ ጋር አለ። ታዲያ ይህ የቅናሽ አማራጭ የተመቻቸው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ሪል ስቴት ሰሚኛለሽ ስልክ ነው አንቺ ጀመር ስለምን ቮይስ ነው ልቀቂ ስልኩ ሰሚያለሽ የደበቅሽው እያንዳንዱ ነገር ካለ ግልጽ አድርገሽ ታውጫለሽ ምን ቮይስ ነው ሰሚው ለምን ሰማላችሁ ልቀቂኝ እንዳነኪኝ ለምን ሰው አመላሽ ማለት አርፈሽ ቁጭ በይ አንተ ሲጀመር ለምንድን ነው እኔን የማታምነኝ? የዛኔ ተሸፋፍኖ ምናምን አልነበረም የምናያቸው ኖርማል በእርግጥ ጃኬት ያደርጋሉ ግን ማክስ ምናምን አድርገው አይተናቸው አናውቅም። ግን ሁሌም በቃ እዛ የምንቀመጥበት ጋር በቃ ከኛ እኩል ነበረ የሚቀመጡት። ሰማያለሽ የማን ነው መክሊት ይሄ ስልክ የማን ነው? ለምንድን ነው ያሸሽኝ? የማን ነው ይሄ ስልክ? የኔ ነው። እሺ እንዴት እንደወሰዷት ብታይ እየጎተቷት ነበረ። እኔ ራሱ ማድናት አልቻልኩም። ፍቅረኛዋ ነው። እሺ ፍቅረኛዋ አቤል ነው። ይሄን ሁሉ ነገር ያደረገው የሷ ፍቅረኛ ነው። አቤል ነው ይሄንን ነገር ያደረገው። በጣም ነው የሚያስፈሩት ሰዎቹ። ሲጀመር ሁሉ ያንተ ጥፋት ነው። ጓደኛዬ ነው ሰጣኝ። ከላይ የሰማሁት ቮይስ አለ። ስለምን ቮይስ እህቴን የት ነው ያደረጋችሁት? እያንዳንዱን ነገር ያጠፋችሁት እናንተ ናችሁ። ስለዚህ የኔ እህት የት ነው የተደበቀችው? ሰምኛለሽ? ነገር የለም አሰማኝ። እሺ ቮይሱን አሰማኝ። እህቴ ታግታለች። ንግስት ነው የታገተችው። ማን ነው የታገተው? ስለምን መታገት ነው የምታወራው? እኔ ምንም አውቀው ነገር የለም። ከሱ ተቀብለው ነው ወረቀቱን ለኔ የሰጡኝ። ይሄን ለሷ ስጧትና እሷን ተዋት፣ እሷን ይዘን እንዳላቸው ከዛ እሷን ይዘዋት ሄዱ። ማለት የኔ እህት ፍቅረኛ አላት? አዎ ይሄን ነገር እንዴት አታውቅም? ከ1 ዓመት በላይ አብረው ነው የቆዩት እኮ። ትችያለሽ ቤዛን በቃ ንግስት እንዳትጎዳ ብዬ ነው እየነገርኩ አይደል እንዴ? በቃ ቤዛ ንግስት እንዳትጎዳ ከፈለግሽ እኔ የምልሽን አድርጊና እሱን ዋሽው አለችኝ። አሁን ነገሮች ወደ ከፋ ነገር ከመሄዳቸው በፊት ግልጽ አድርገሽ ንገሪኝ። እየነገርኩ ነው ያለሁት። እኔ ምንም የማውቀው ነገር የለም። ለምን አንተ አትሰማኝም? ከመረጃ ጋር ይዘህ እኔ በጣም ትንሽ ልጅ ነች። አንቺ አይደለሽ እንደዛ አድርጊ ያልሽኝ? ስለምን መደወል ነው የምታወሪው? ስለምን መታገት ነው? ንግስት እንዳትጎዳ ግዴታ መዋሸት አለብሽ ብለሽ ለሱ እንደዚህ ብለሽ ወረቀቱን ስጪ ያልሽኝ አንቺ አይደለሽ? ከፋር ነው አይዞ ተሙ ይደገፋ አንገቱን ከገላት ይደገፋ። ናይድ ወይስ ፕራንክ ከሆነ ንገሩኝ። ዝም በልና ተከተለን እና ሂድ። ናይቀጥና ታገተች እያሉኝ ነው። ታሙ ምን ማለት ነው? ስልኩ ተዘጋሽ። ሌላ ስልክ ታሙ በምን አይነት ስልክ ለሞከረ ታገተች ብለው ደወሉልኝ። ምን እያልኩ ታገተች አሉኝ። እኔ አላውቅም። ብቻ ደወሉልኝ። ዮኒ እነማን እንደሆኑ አላውቅም። ብቻ ሴት ልጅ ነች። ጓደኛ መክሊት ነኝ አለችኝ እና ከዛ ሄሎ መክሊት ምንድነው ምናምን ነገር ስላት አሁን እኮ እኛ አይደለም እኮ አላልኩም። የተፈለክበት ጉዳይ ምን እንደሆነ ታውቃለህ? እንደዛ ከዚህ በፊት ቃለ መጠይቅ አድርገን እንደዛ አልሆንክም አይደል? እንዴ አደረጋችሁኝ እኮ እንዴ እኮ ተረጋጋ። እየጠየቅን ያለ ነው ትክክለኛ ጥያቄ ነው፣ መደበኛ ጥያቄ ነው። ስለዚህ ተረጋግተህ መልስልን። አትጩህ። ረጋ በል። እንደዚህ እኮ አይደለም አይደል? እንዴት አይደል? ረጋ በላ። ይኸውልህ ሃይ ማድረግ እኔ ማሰባችሁ መጠርጠራችሁ ራሱ አይገርማችሁም? እውነት መናገር አልችልም። ቤተሰቦች አሉ ቁስል የሚታይ ቁስል የሽጉጡ ጊዜም ህመም ነበር፣ ግን ማለት ይሻላል ልበል። ይሄ በጣም ስቃዩ በዛ። የሆነ እንትን የደማ የቆሰለ ነገር አይደለም። አልገባህም? የገባበት ሁኔታ ተሙ እኮ ተገድሎ ሊሞት ነበረ። የዛን ሰዓት ላይ ተሙ አንገቱ ታንቆ በዚህ ልክ ሆስፒታል እንዲተኛ አሁን እንዲያገግም የሆነበት ምክንያት አንተ ባጠፋው ጥፋት ነው። አንተ በሰጠው ማስረጃ ነው ህይወቱን ልናጣ የነበረው። አልኩ በሽጉጥም ተመትቼ አውቃለሁ። ሌላም አይነት የግድያ ሙከራ ደርሶብኝ ያውቃል። ይሄኛው ግን በጣም አስከፊ የሚሆነው ሌሊት መተኛት
እሺ አንተ ማንን ነው የምትጠረጥረው? በቃ ለምንድን ነው ውስጥ አንተ ብትሆን ማንን ነው የምትጠረጥረው? ተሙ እኮ ወንድሜ እኮ ነው። ተረጋጋና አውራኝ። ወንድሜ ነው እሱ። አንተ ብትሆን ማንን ነው የምትጠረጥረው? እሺ ወንድሜ ላይ ክፉ ነገር እንትን ላለው እንዴ? በነገርኩህ ሁኔታ ማንን ነው ልጠረጥር የምችለው? እኔ የሚያውቀው ምንም የሚያውቀው ጉዳይ የለኝም። ማንንም እንትን ልል አልችልም። እኔ ማንም ስለ ነገሩ ስለምንሄድበት ቦታ ማንም ያወቀ የለም። ተሙን ራሱን እንዲስት ከዛ በተጨማሪ ደግሞ አንገቱ ላይ የተለየ ጉዳት እንዲደርስበትና እንግዲህ የሕክምና ባለሙያዎቻችን የአንገት መሰበር ነው አጋጥመው ብለውን የነበረውና ይህንን ሁሉ ነገር እንዲደርስበት ያደረገው ያግለሰብ ነው። ተረጋጋ ሳሚዬ ተረጋጋ። ይኸውልህ አሁን ሹፌር ወደዚህ ወሰደን። ምንድነው ቆይ ያለች ነገር በትክክል እስቲ በግልጽ ንገረኝ። ዮኒ እኔ ምን አውቃለሁ? በሰዓቱ በሌላ ስልክ ነው የደወለችልኝ። ሄላው ሳሚ ነው ወይ ምናምን አለችኝ። አዎ እላታለሁ። ንግስት ቁጭ ካልንበት ቦታ ይዘዋት ሄዱ። እነማን እንደሆነ አላውቅም። እያለቀሰች ነው ደምታለ ብዙ ነገር ነው እኮ ያለችኝ። ዮኒ እኔ ምን አውቃለሁ እንዴ? እንዴት ነው ልረጋጋ የምችለው በዚህ? ተረጋጋ እሺ። ለማንኛውም አሁን ይኸውልህ ይሄ የነሱ ማሳሳቻ መንገድ ቢሆንስ ለትስደውል ምንድነው የሚለው? በሷ ስልክ በእህቴ ነው ቀጥታ አገኘኋት። ስልኳ አይሰራም። ጓደኛውም ስልኳ አይሰራም። አሁንም ስልኳ የጓደኛውም ስልክ አይሰራም። በሌላ ስልክ ነው የደወለችልኝ። ከዛ ያንቺ ስልክ ምን ሆነ ነው ምን ሰላት ወሰዱብኝ። እኔ አውቀው ሆነ ብሎ አንተን ለማደናገጥ ወይ ሌላ ነገር አስበው እንዳይሆን ስልክ እንዴት እምቢ ሊል ይችላል? ታውቃለች እኔን ስራ እያንዳንዱ ሁኔታን ታውቃለች። ስልኳ በየትኛውም ሁኔታ ውስጥ ዝገው ነው አያውቅም። እስቲ ለማንኛውም ደግሞ ድምጽ አራሷ ነው ያለቀሰች። ለእናትህ ደውል እስቲ ደውል። ተረጋጋ ነገር ከዛ በኋላ ሲመጣ ያያርል እንዴ እናቴ ስታወራበት የነበረው መንገድ እሷ ማማት ሐኪም ቤት ነው ሄደችው። እንግዲህ ምን ላድርግ ነው ታዲያ እኮ። እሺ ለማንኛውም አሁን ችግር የለም ቶሎ ነው በስልክ ሹፌራችን ነው እየቀረጸን ያለው። ለማንኛውም በከዛ እጅ ያስበላዋት። ይኸውልህ ተረጋጋ። አሁን እንደዚህ ማለት የለብም። ይኸውልህ በዚህ ድንጋጤ ውስጥ ሆነ ያልሆነ ነገር እንድትወስን ሊሆን ይችላል። እነሱ እንደዚህ አይነት ነገር እያደረጉ ያሉት። ተረጋጋ ሳሚ፣ እንደዚህ መሆን የለብም። እሺ ሹፌር አሁን ቶሎ ወደዛው እንዳለን። ንዳው እባክህን ቶሎ እባክህን ንዳው። አንተ ተረጋጋ። እንደዚህ አይነት ነገር እንትን አትበል። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ቅድም በመግቢያችን ላይ በድንጋጤ ውስጥ ስለነበርን ወደ እናንተ ምንም አይነት ሰላምታ ምንም የተለየ ነገር ሳናሳይ ነበረ ሁኔታዎች ተፈጥሮ የነበረው። እንግዲህ ለዛ በጣም ይቅርታ። እንግዲህ እህቴ እንደታገተች የተወሰነ በነበረን ነገር ላይ አሳይተናቸዋል። በአጋጣሚ ነው ይሄን ነገር የተፈጠረው። በዛ ሰዓት ተደናግጠን ስለነበረ በደንብ ነገሮችንም ለማስተካከል አልተመቸንም። እንደ ሁልጊዜውም ለእናንተ ሁሉም ነገር እኛ ጋር የሚፈጠሩት እያንዳንዱ ነገሮች የእኛ ቤተሰብ ሆናችሁ ስለሆነ እስካሁን ድረስ ያላችሁት ለማሳየት ስለወደድን ነው ድንገት ካሜራ አብርተን የጀመርነው። አጋጣሚ በስልክ ነበር የቀረጽነው። እኔና ዮኒ ተሯሩጠን ነበረ ይህንን ነገር ስንሰማ የሄድነው ወደዛና በዛው ነው ያለንበትን ሁኔታ አንዳንድ ነገሮችን ለእናንተ ለማሳወቅ እያንዳንዱ ነገር ስለሚመለከታችሁ ለእናንተ ለማሳየት በስልክ የቀረጽነው ማለት ነው። አሁን እንግዲህ ተመልሰን ወደኛ ቤት መተናል ማለት ነው። ይህ እንግዲህ እህቴ እናቴ የሚኖሩበት መኖሪያ ቤት ነው እና ወደዚህ ቦታ ላይ ተመልሰን መተናል ማለት ነው። ተመልካቾቻችን በጣም በአስደንጋጭና በሚያሳዝን ሁኔታ እህቴን ወንበዴዎች እንዳገቷት የእህቴ ጓደኛ አሳውቃኛለች። በምን አይነት ሁኔታ ውስጥ እንዳለች ምን አይነት ነገር እንደተፈጠረ ምንም የምናውቀው ነገር የለም። ምንም የተለየ ነገር አልሰማንም። ተመልካቾቻችን አሁን ከኔ ጋር የምትገኘው እንግዲህ ተደጋጋሚ ጊዜ እኛ ቤት ላይ ስትመጣ ማቃት ከልጅነት እስከ እውቀት አብረው ብዙ ነገር ያሳለፉ የእህቴ የልብ ጓደኛ ናቸው። እንደ አጋጣሚ ሆነው ደግሞ በአንድ ዲፓርትመንት አንድ አይነት ትምህርት እየተማሩ ነው የሚገኘው እና እህቴ ስትወሰድ እሷ አብራ ነበረች እዛ ቦታ ላይ። ምንድን ነው የተፈጠረው? እዛ ቦታ ላይ የነበረው ነገር ምንድን ነው የሚለውን ደግሞ ከእህቴ ጓደኛ ለመስማት እንሞክራለን። እንግዲህ ስሜታዊም ከሆነን የተለየ ነገርም ከተፈጠረ የተፈጠረ ነገር ከባድ ስለሆነ በዛ ነገር እንድትረዱን እላለሁ ማለት ነው። እንግዲህ ይሄ ነገር በአጋጣሚ የተፈጠረው የእኛም መዘናጋት ነው። ተሙ ያለበትን ሁኔታ ታውቃላችሁ። አደጋ ደርሶበት ሐኪም ቤት ነበረ እና እኛ እሱ ጋር በነበርንበት ሰዓት ይህንን ነገር ሆን ብለው ጠብቀው ተጠቅመውበት ሊሆን ይችላል እና በደንብ ለማጣራት እንሞክራለን ተመልካቾቻችን። እሺ መክሊት፣ እንግዲህ የደረሰውን እያንዳንዱ ነገር ለእኔ በተወሰነ መልኩ ነግረሽኛል። ወደዚህም እየመጣን በነበረበት ሰዓት እና እዛ ቦታ ላይ ምን አይነት ነገር እንደተፈጠረም እንግዲህ አንቺንም ለመረዳት አልሞከርንም። ትንሽ ስሜታዊ ከመሆን አንጻር በጣም ድንጋጤ ውስጥ ገብተን ነበረ። እንደዚህ አይነት ነገር ይሆናል ብለን አልጠበቅንም ነበር እና እንዴት ነው ይሄ ነገር ሊሆን የቻለው? ይኸውልሽ መክሊት፣ እያንዳንዱ የምትሰጪ ነገሮች ለእኔ በጣም ጠቃሚ ናቸው። ተግባባን? እያንዳንዱ። ስለዚህ ይህ ነገር እንዴት ሊሆን ቻለ? በምን አይነት መንገድ ነበር ይህን ነገር ያደረጉት? ግልጽ አድርገሽ ንገሪኝ። ምንም እንዳትሸፍኝ። አይጠቅምም ብለሽ ብታስቢው ምንም አይነት ነገር የለም። እያንዳንዱ ነገር ለእኔ በደንብ ጠቃሚ ነው፣ ማስረጃዬ ነው። እሺ፣ አብረን ነበርን ሶስታችንም ምሳ ሰዓት። ሶስታችን ማለት ማማን ናቸው? እኔ ቤዛም ነበረች። ቤዛም ነበረችው እና ንግስት። ከዛ ምሳ በልተን ትንሽ ቆየንና ምሳ ከበላን በኋላ እኔና
ንግስትን ደግሞ ግንኙነታችን ታውቀዋለህ። ለማውራት ወደዛ ሄድን፣ ዞር ብለን ማለት ነው ወጣልን። ከዛ ወደዛ ስትይ ወዴት አካባቢ ነበረ? እናንተ ብቻችሁ የምታዘወትሩበት ቦታ ነበር ወይስ? አዎ እኛ ብቻችን እንደምናዘወትርበት ቦታ ዞር አለን። ከዛ እሷ ጋር ቁጭ ብለን እያወራን ነበረ። ከዛ ጥቁር መኪና ይዞ የሆኑ ሰዎች መጡ። ከግቢው አልወጣንም፣ ግን በሩ አካባቢ ነበረን። ሰው አልነበረም እዛ ጋር ማለት ነው። ወደ ክላስ እየገባ ነበር ሁሉም። እኛም ልንገባ ነበረ፣ ግን የሆነ ማውራት የነበረብን ነገር ነበረና እያወራን ነበረ። ከዛ መጡና በቃ ምንም ሳናስበው እሷን ጎትቶ ወሰዷት ማለት ነው። ከዛ እኔ በጣም ነበር የደነገጥኩት። ማለት ምንድነው ምናምን ነገር አልኳቸው። በቃ አመናጭቆ እንዴት እንደወሰዷት ብታይ እየጎተቷት ነበረ። እኔ ራሱ ማድናት አልቻልኩም። ወደዛ ገፍትረው ጥለውኝ እሷን ይዘዋት ሄዱ። እሷ ራሱ ከግቢ እየወጡ እየወደቀች ነበረ፣ ግን ሳትጎዳ ራሱ አትቀርም። ይዘዋት ሄዱ እሷን። ከዛ ደግሞ ወንድሟን ንገሪው ያሉኝ ልንገላት እንችላለን፣ እሱ የምንፈልገውን ነገር ካላረገ ይህን ነገር ማቆም አለበት ያሉ ነበረ። ተረጋጊ መክሊት። እንዴት ነው የምንረጋጋው? ተጎድታለች እኮ እሷ ራሱ። ዳምታ እያየዋት ነው ይዘዋት የወሰዷት። እዛ ቦታ ላይ ምንድን ነበር የሆነው? አሁን ግልጽ አድርገሽ ንገሪኝ። እህቴን ሲወስዷት እያመናጨቋት እንድትደማ እያደረጓት እንደነበረ እየነገርሽ ነው ያለሽው እና በሰዓቱ ሲያወሩ የነበረው ነገር ካለ ሌላም ብቻ ለእኔ የሚጠቅም የሆነ ነገር ያወሩት። በቃ ይህን ስራ ማታቆም ከሆነ እህትህን እንገላታለን በይሁ ነው ያሉኝ። ከዛ በኋላ እየሰደቡክ ነበር፣ ውሻ እኛ ስለ ላይ እየገባው ምናምን ብሎ ስለ አንተ እያወሩ ነበር። ከዛ የሰጠውህን ወረቀት ነው የሰጡኝ። እንግዲህ ተመልካቾቻችን በሰዓቱ ከሰው የተቀበልኩት ወረቀት ይህንን ስራ ማታቆም ከሆነ ወይም ደግሞ አሁን እየሰራችሁ ያላችሁትን ነገር ማታቆም ከሆነ የእህት ህይወት አደጋ ላይ እንደሚሆን አልፎም ደግሞ ቤተሰብ ላይ ከዚህ በተጨማሪ ብዙ ነገሮችን እንደምናደርግ አደጋ ውስጥ እንደምትሆን እያንዳንዱ ስቃዮች እኔ ቁጭ ብዬ እንደሚያሳይ አይነት መልእክት ነው ረዘም አድርገው። በዋናነት ግን ይህን ስራ ማላቆም ከሆነ ወይም ደግሞ ከተሙ ጋር ያለኝን ትብብር ማላቆም ከሆነ እህቴን ህይወቷን እንደሚያጠፉ ነበረ ዛቻው የሚለውና። እሺ ብዛታቸው ምን ያህል ነበረ? ምን የተለየ ነገር አይተሻል? አለባበሳቸው ላይ የፊት ጭንብል አድርገው ነበር ወይ? ብቻ ግር ሊል የሚችል መደበኛ ሰው ላያደርገው ላይ ጠቀመው የሚችል ነገር ምን ያደርገው ነበረ? የለበሱት ያው ጥቁር ጃኬት ምናምን አድርገዋል፣ ከማክስ አድርገዋል። ከዛ በቃ ፊታቸው ትንሽ ብቻ ነው የሚታየው እና 10 ይሆናሉ፣ ብዙ ናቸው። ስለዚህ ይህን ያህል ብዛት ካላቸው በአንድ መኪና አልነበረም የመጡት ማለት ነው? የነበሩት እዛው ነው፣ ግን ታችም ነበሩ። ደግሞ ሌላ ጊዜም እኮ እናያቸዋለን፣ ይከታተሉን ነበር። ግን እንደዚህ እንደሆነ አላወቅንም። እናውቃቸዋለን። ሲጀመር ሁሌ እዛ ጋር ስንቀመጥ ያዩን ነበረ። ይኸውልሽ መክሊት፣ አሁን ሁሌ እዛ ቦታ ላይ ስትቀመጡ የሚያያችሁ ሰው ካለ የእኛ ስራ ምን ያህል አደጋ ላይ ሊጥል እንደሚችል አንቺ የእሷ የልብ ጓደኛ እስከሆንሽ ድረስ በደንብ ታውቂያለሽ አይደለ? ንግስትንም ደግሞ ሁልጊዜ የተለየ ነገር የምታይ ከሆነ መጀመሪያ ለእኔ ወይም ደግሞ ለእኔ ባልደረቦች ጥቆማ ስጪ ብያት ነበረ። እንደዚህ አይነት ነገር ካያችሁ ቅድሚያ ለምን ለእኔ አልነገረሽኝም? ያው በቃ ምናልባት ሊለክፉን ይሆናል ምናምን ብለን እያሰብን ስለነበረ ነው። እንደዚህ ከባድ ይሆናል ብለን አላሰብንም። ለዛ ነው ያልነገርነው። የዛኔ ተሸፋፍነው ምናምን አልነበረም የምናያቸው፣ ኖርማል በእርግጥ ጃኬት ያደርጋሉ፣ ግን ማክስ ምናምን አድርገው አይተናቸው አናውቅም። ግን ሁሌም በቃ እዛ የምንቀመጥበት ጋር በቃ ከኛ እኩል ነበረ የሚቀመጡት።
በቃ ሰው ስለነበር ነው መሰለኝ ምንም ብለውን አያውቁም። እሺ ይኸውልሽ አሁን መክሊት ሴት ልጅ ነሽ፣ ወጣት ነሽ፣ አብሮ አደገሽ ጓደኛሽ ነች እዚህ ቦታ ላይ የሌለችው። ለእኔ ደግሞ እህቴ ነች እና ምን ያህል እንደሚከብድ ስሜቱን አውቃለሁ። ነገር ግን እነዚህን ወንጀለኞች እህቴ ላይ ጉዳት ሳያደርሱ ለመያዝ እንዲመች መጀመሪያ አንቺ ተረጋግተሽ እያንዳንዱ ነገር ጥቆማ መስጠት መቻል አለብሽ አይደል? ስለዚህ ራስሽን አረጋጊና በሰዓቱ የተፈጠረውን ነገር የተወሰነ ነገር ያሽኛል፣ ግን ለእኔ የሚጠቅም እንግዳ ሊሆን የሚችል ነገር ካለ ያንን ነገር ንገሪኝ። ይህ ነገር ለእኔ በጣም አስፈላጊ ነው። ተግባባን? 65% ሲከፍሉ 35%ቱን በነፃ ያመቻቸው ሜሪት ፕሮፐርቲስ በመሃል ፒያሳ እያስገነባን ባለነው ሳይት ላይ በ3 ዓመት ጥንቅቅ አድርገው የሚረከቧቸውን የባለ 2 መኝታና ባለ 3 መኝታ አፓርትመንቶችን ለመጪው ገና በዓል በወጣ ልዩ ቅናሽ እየሸጠ ይገኛል። ባለ 2 መኝታ በ5 ሚሊዮን 400 ሺህ ጠቅላላ ዋጋ፣ ባለ 3 መኝታ ከ7 ሚሊዮን 800 ሺህ ጠቅላላ ዋጋ ጀምሮ እኛ ጋር ያገኛሉ። በቡድን ወይም በቤተሰብ ሆነው ለሚመጡም ልዩ ቅናሽ እኛ ጋር አለ። ታዲያ ይሄ ቅናሽ አማራጭ የተመቻቸው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ሪል ስቴት። ይኸውልሽ መክሊት አሁን እዛ ቦታ ላይ የተፈጠረውን እያንዳንዱን ነገር በተወሰነ መልኩ ለመናገር ሞክረሻል። እንግዲህ ተመልካቾቻችን በጣም ከባድ ነገር ነው። የተሙን ጉዳይ ያዝን ብለን ሳናስብ ተሙ ላይ አደጋ ደርሰው ነበረ። አሁን ደግሞ እህቴ ላይ እንደዚህ አይነት አደጋ ነው እየደረሰ ያለው። እነዚህ ሰዎች ምን ሊያደርጉ እንደሚችሉ እርምጃቸው ምን ያህል ሊሆን እንደሚችል አናውቅም። ምክንያቱም እኛ ጋር መጥተው እኛ ጋር ቆይተው በዛ ሁሉ ሰው መሀል ነው ተሙን ለማስገደል ሞክረው የነበረው እና ትንሽ ነች እህቴ። ከዛ በተጨማሪ ብዙ ተስፋ የነበራት እናቴ ከሷ ብዙ ነገር የምትጠብቅ ሴት ነች እና ዛሬ ላይ በእነሱ እጅ መውደቋ እውነት በጣም ያሳዝናል። ያው ለእናንተ ክብር ሲባል ሁልጊዜም እንደ ቤተሰብ አብራችሁን ስለምትሆኑ ብዙ ነገር አብራችሁን ስለምታሳልፉ ነው እንጂ ምናልባት ይህንን ነገር ለእናንተ ቀርጸን ባናስቀምጥ ራሱ ደስ ይለኝ ነበረ ካለው ነገር አንጻር። ነገር ግን ግዴታችን ነው። እኛ ጋር የተፈጠረውን እያንዳንዱን ነገር ማወቅ መቻል አለባችሁና እሺ መክሊት አሁን እሷን ለማፈላለግ እንዲመቸኝ ያለችበትን እያንዳንዱን ሁኔታ ለማወቅ እንዲመቸኝ ግልጽ አድርገሽ ነገሮችን ትነግርኛለሽ። እዛ ቦታ ላይ የተለየ ነገር ካለ እሱን አሳውቂ። ከምን ቀን ጀምሮ ነው ስጋት አድሮባቸው የነበረው? ተደጋጋሚ ጊዜ ሰዎችን ታይ የነበረው? ተደጋጋሚ ጊዜ አይንሽ ውስጥ የገቡት ሰዎች ምን ይመስላሉ? በጣም ነው የሚያስፈሩት ሰዎቹ። ሲጀመር ሁሉ ያንተ ጥፋት ነው። ጓደኛዬ ነው ሰጣኝ። ረፍ ስትል ብትሰማ ኖሮ ይሄኔ እሷም ባልተወሰደች ነበር። በጣም ነው የሚያስፈሩት። ይሄኔ የሆነ ነገር እያደረጓት ሊሆን ይችላል። እዛው ራሱ ጀምረው ነበር። እንዴት እያመናጨቋት እንዴት እያደረጓት ነበር። አንተ አላየህ? በጣም መጥፎ ሰዎች ናቸው። ብታይ ሰውነታቸው ራሱ በጣም ነው የሚያስፈራው። እኔን ራሱ ሊወስዱኝ ነበር። ለአንተ መረጃ የሚያስተላልፍ ሰው ስለሌለ አንድ ነገር ብለው ነው እኔን የሚተውኝ። ሌላ እኔን የሚሰው ሊሄዱ ነበር። ስልክ ወስደው እዛው እኔን ራሱ መተውኝ ነው የሄዱት። ይኸውልሽ መክሊት እንግዲህ የንግስት አብሮ አደግ የልጅነት ጓደኛ ከዛ በተጨማሪ ደግሞ እንደ እህቷ የምታየት ሴት ነሽ እና እኔ የምሰራውን ስራ በደንብ ታውቂያለሽ። ጠንቅቀሽ በደንብ የምትረጂ ሴት ነሽ። ምን ከእህት አይበልጥም ነበር። ይኸውልሽ ምናልባት እኛ ብዙ ስናደርግ የነበራቸው እያንዳንዱ ነገሮች እኛ ቤት ቢሆን የሚፈጠረው የሚደርሱት ሰዎች ለእኛ ቤተሰብ ቢሆን የደረሱት እድሜ ልካችን እናመሰግናቸው ነበር አይደለ? ዛሬ ላይ እህቴን ወስደዋት ሊሆን ይችላል። ነገር ግን የረጅም ጊዜ ዕዳዎችን እንባ ስናብስ ወንጀለኞችን ለህግ ስናቀርብ ነበረ። ይህ ማለት ደግሞ ከየትኛውም ጊዜ በላይ የመንፈስ እርካታን
ከዛ በተጨማሪ ደግሞ በፈጣሪ ዘንድ ትልቅ አክብሮት የምናገኝበት ስራችን ነው። ይህንን ስራችን ደግሞ እህቴ ተያዘች፣ እህቴ ታፈነች ብዬ ማቆመው ስራ አይደለም። ዛሬ ላይ ምናልባት በእህቴ መተው ሊሆን ይችላል፣ ነገ ግን ህይወቷንም ሊያጠፉት ይችላሉ። መክሊት አሁን ነገሮችን ሰክነሽ እንድትሰሚኝ ነው ፈልገው። ተግባባን? እኔና አንቺ እንደዚህ አይነት ወሬ በምናወራበት ሰዓት ላይ የእሷን ነገር ለእኔ ሳይሆን ለእኔም እኮ እህቴ ነች አይደለ? የእሷ ነገር በደንብ ያሳስበኛል፣ ያስጨንቀኛል። ስለዚህ በደንብ ነገሮችን ግልጽ አድርገሽ ንገሪኝ። እነዛ ሰዎች ተደጋጋሚ ጊዜ እንደሚያዩችሁ ነገርሽ ነበር፣ ነገር ግን ሊለክፏችሁ እንደሚያዩችሁ መስሎ ነበር ሲሰማሽ የነበረው። ድንገት ግን ዛሬ ላይ የሄዱበት ተፈጥሯል። ይህ ማለት ያየሻቸው ሰዎች መልካቸው ምን ይመስል ነበረ? ተደጋጋሚ ጊዜ የት ቦታ ላይ ነበረ ቆሞ የምታያቸው? እኛ ከምንቀመጥበት ከጀርባ መውጫ አለ። በሩጋ ነው እንዳልኩ በሩጋ ነው እና በቃ በሱ ጋር ግንብ አይደለም ግቢያችን እንትን ነው። ብረት በርዋ እንትን ነች አይደል? ብረቷ ታሳያለች እና እሱ ጋር ቆሞ ነው የሚሆን የነበረው። እኛ ደግሞ ሁሌ ምሳ ሰዓት እዛ ምሳ ከበላን በኋላ የምናወራው ነገር ካለ እዛ ነው የምንቀምጠው። ሰዎቹ ትልልቅ ናቸው፣ ወጣት ናቸው፣ ግን በጣም የሚያስፈራ ሰውነት ነው ያላቸው። በቃ ሲሆን ይስቁ ምናምን ስለነበረ እኛ ሌላ ነገር አስበን ነገር ለዛ ነው ያልነገርንም። እሺ በሰዓቱ ሲወስዷት በምን አይነት መንገድ ወስዷት እንደነበረ እየነገርሽኝ ነበርና እዛ ሁኔታ ላይ እሷን ለማዳን በሞከርሽበት ሰዓት እንደው የተለየ ሲያወሩ የሰማሽው ነገር ካለ ወይ ደግሞ እርግጠኛ ነኝ እነሱን ሲያዛቸው የነበረው ግለሰብ አብሯቸው ሊመጣ ይችላልና እንደው እነዛ ሰዎች እሷን በያዙ ሰዓት ላይ ቁጭ ብሎ ትእዛዝ ሲሰጥ የነበረ ግለሰብ በልዩ ሁኔታ ያየሽው ሰው ነበረ? አዎ፣ አንዱ ጋቢና ተቀምጦ እነሱ እኔንም ይዘው ሊሄዱ ነበር ሀሳባቸው። እኔንም ስልኬን ቀምተው እየጎተቱኝ በነበረበት ሰዓት እሷን ተዋት፣ እሱን እንዴት እናገኘዋለን? ለእሱ መረጃ ማን ይሰጣል? እሷን ተዋትና ያቺን አምጡት እያለ ነበር አለው። ለእነሱ አለቅ የሆነ ሰው ነበረ። ያ አለቃ ሰው ነው ዛቻ የሚመስለውን ወረቀት የሰጠሽ ወይስ ደግሞ ውጭ ላይ እሷን ሲያንገላቱት የነበሩ ሰዎች ናቸው? ከሱ ተቀብለው ነው ወረቀት ብለን የሰጡኝ። ይህን ለእሷ ስጧትና እሷን ተዋት፣ እሷን ይዘን እንዳላቸው ከዛ እሷን ይዘዋት ሄዱ። እንደው ይዘዋት በሚሄዱ ሰዓት ላይ የእህቴ ሁኔታ ምን ይመስል ነበረ? ምን አይነት ንግግሮችን ትናገር ነበረ? እያለቀሰች ነበረ። በቃ ሌላ ነገር የለም። እንዳልኩ ደግሞ ወድቃ ተጎድታለች። ለማምለጥ እየሞከረች ነበረ፣ እየታገለቻቸው ነበረ፣ ግን ማንም ሊረዳን አልቻለም። ይዘዋት ሄዱ። ይህን ሁሉ ነገር እየሆነች እነዛ አውሬዎች ደጋግመው ሲጎዷት ነበረ። ደጋግመው እጃቸውን ሰውነቷ ላይ ሲያነሱ ነበረ። መክሊት ያየሽውን እያንዳንዱ ነገር ንገሪኝ። እንደዛ ነበር ወይ? እሺ እንግዲህ ተመልካቾቻችን እናቴም ይሄንን ነገር ሰምታ ነበርና በድንጋጤ ትንሽ ግፊት፣ ስኳር ነገር ስላለባት አጋጣሚ ወደ ሆስፒታል መሄድ ስላለባት እና ዮኒ እሷን ይዘዋት ሄደዋል ወደዛ። ከኔ እኩል ነበረ ቀድማ የሰማችው። የተወሰነ እንትን ብላ በሰዓቱ እንደደነገጠች ነው ወደዛ እንደሄደች ነው። እንዳየዋት ነገሮች አንገብጋቢ ስለሆነ ወደዚህ ቦታ ላይ መጣ ነው። መክሊት እንግዲህ እዛ ቦታ ላይ ስልክሽ ተነጥቆ እንደነበርና ለእኔ መደወል የቻልሽው እንደ አጋጣሚ የኔን ስልክ በቃሌ ስለምታቂ ብለሽ ነው የነገርሽኝ። ከዛ በተጨማሪ የምትነግሪኝ ወይም ደግሞ የደበቅሽኝ የዋሸሽኝ በፍራቻ በተለያየ መንገድ ሊሆን ይችላል ምንም ነገር የለም? የለም፣ ምንም ነገር የለም። ይኸውልሽ መክሊት ምን ያህል ወሳኝና ትልቅ ነገር ውስጥ እየገባሽ እንደሆነ ምናልባት አልገባሽ ይሆናል። ነገር ግን ወንጀለኞቹ እኛ የምንሰራውን ስራ በደንብ ታውቂያለሽ እና በእኛ ስራ መጡ ማለት የእህቴን ነፍስ ከማጥፋት ወደኋላ የሚሉ ሰዎች አይደሉም። ያ ማለት እዚህ ነገር ላይ የምትፈጠረዋ ትንሽ ስህተት የህይወቴ ወሳኝ ምዕራፍ ወይ ደግሞ ወሳኝ ነገር ነው። የእህቴ ህይወት ላይም ትልቁን ነገር
የሚመዝባት ትልቁን ነገር የሚያደርግባት ነገር ነው። ስለዚህ ምንም አይነት ነገር እንድትደብቂ አልፈልግም። የተለየ ያየሽው ነገር በሰዓቱ ድንገት እሷ ማስጣል እየቻልሽ እንኳን ከፍራቻ ከሴትነትሽ የመጣ ተጽዕኖ ካደረብሽ ችግር የለውም ንገሪኝ። ምንም እፈርድብሽ ነገር የለም። እንዴት ነው እንዴት እሷ ዝም ብዬ ያለው ምንም ማድረግ ስላልቻልኩኝ ነው እንዳልኩ በቃ እኔንም ወደዛ ወርብሮኝ ነው የሄዱት። ምንም የዋሸው ነገር የለም። እምነቴን ነው ማዳን ብችልን ያላድናት ምንም አይነት አማራጭ ስላልነበር ነው ምንም ማድረግ አልቻልኩም። እንግዲህ እዛ ቦታ ላይ እኛ እስክንደርስ ድረስ ቢያንስ እስከ 20 እስከ 25 ደቂቃ ሊፈጅ ይችላል። አንቺ ከደወልሽልኝ በኋላ አይደለ እንደው በጣም ፈጥነን መጣን ከተባለ 15 ደቂቃ ቢሆን ነው እናንተ የነበራችሁበት ቦታ ላይ። እዛ ቦታ ላይ ስንመጣ ደግሞ በድንጋጤ ነበር የነበርሽው። በዛ መሃል ስልክሽ እንደተወሰደና የሌላ ሰው ስልክ ፈልገሽ እንደደወልሽልኝ ነው። ቦታው ዝም ያለ ቦታ ላይ ነበረ። የሌላ ሰው ስልክ የምንልበት አይነት ሁኔታ አልነበረም። ድንገት ከእጅሽ ነጥለው እንደወሰዷት ተደጋጋሚ ጊዜ እንደወደቅሽ ነበር እዛ ቦታ ላይም በድንጋጤ ስታስረጅኝ ነበረው። እኛም ኃይለኛ ድንጋጤ ውስጥ ስለነበር ነገሮችን ትኩረት ሰተን እያለፍን እየሄድን አልነበረም። በዛ መሃል ስልክሽ ይኑር አይኑር አላወቅንም። የእኛ ባልደረቦች ግን በሰዓቱ መጥተው ስለነበር የተለያየ ነገር ሲያደርጉ ነበር። ድንገት የተደበቀ ወይም ደግሞ የዋሸሽ ሌላ ተጨማሪ ነገር ካለ ግን እባክሽን መክሊት ግልጽ አድርገሽ ንገሪኝ። እመነኝ፣ እንዴት ነው ልዋሽ የምችለው? ከአንተ በላይ እኮ እኔ ጋር ቦታ ማለት እኔ በጣም ነው መወዳት። እንዴት ነው እሷ ስትታገዝም ብዬ የማየው? ምንም የዋሸው ነገር የለም። እውነቴን ነው። በቃ የተፈጠረው ይሄ ነው። እዛ ቦታ ላይ ሁሉ ነገር ሲፈጠር እንዴት ሰው ሊመጣ አልቻለም? እንዴት ጭር ሊል ይቻለ? ያ ቦታ ተደጋጋሚ ጊዜ የምትሄዱበት ቦታ ሊሆን ይችላል። ነገር ግን ጩኸት አለ፣ የነዛ ሰዎች ግርግር አለ። ያንቺ ጩኸት ይኖራል ብዬ አስባለሁ። ምክንያቱም ጓደኛሽን ነጥለው ሲወስዱ ዝም አትይም። ያ ጩኸት ደግሞ ከትምህርት ቤታችሁ ብዙም ያራቀ ቦታ ስለነበረ እንዴት ሰዎች ሊመጡ አልቻሉም? እንዴት እሷ ስትጮህ ሰዎች ሊያድነው ሊመጡ አልቻሉም? እንጃ አልሰሙንም ይሆናል። በቃ ማለት ትምህርት ተጀምሮ ስለነበር ይሆናል። ማንም አልሰማንም። በቃ መክሊት ይኸውልሽ፣ ምናልባት በእቴ ላይ መጥፎ ነገር ስለተፈጠረ ይህንን ነገር ደግሞ የአቅምሽን ማድረግ እየቻልሽ እሱን ባለመሞከርሽ የተፈጠረ ነገር ሆኖ ተሰምቶሽ ከሆነ ችግር የለውም፣ እረዳሻለሁ። በዛ ቦታ ላይ የኔም እህት ብትሆን አንቺን ላታድንሽ ላደርስልሽ ትችል ነበረ። ለምን ብዬ አልወቅስሽም። ምክንያቱም ልጅ ነሽ፣ ወጣት ሴት ነሽ፣ ልትፈሪ ትችያለሽ፣ ብዙ ነገር ላይሰጋሽ ይችላል። ስለዚህ እባክሽን ነገሮችን ግልጽ አድርገሽ ብቻ ነገር ምንም የለም። እውነቴን ነው። ምንም ግልጽ ማድረግልኝ ነገር የለም። ይህ ነው የተፈጠረው። በቃ ጮክ ያሉ ማንም ሰው አልረዳኝም። እሷም ጮዋለች፣ ማንም አልረዳንም። በቃ ወዲያውኑ ይዘዋት ሄዱት እሷን። እኔም በቃ እዛው ቀረሁ። ደንግጬ ነበረ፣ እናንተ መጣችሁ። በቃ ይህ ነው የተፈጠረው። ያንን የማስፈራሪያ ወይም የዛቻ ወረቀት ሲሰጡሽ አንድ ግለሰብ ተነጥሎ ነበር መቶ የሰጠሽ። አንቺ ምን አይነት ሁኔታ ላይ ነበር ያን ወረቀት ስትቀበይ? እንደው መልኩን ላይተሽ ለማወቅ ትችይ ነበር ወይስ ፊታቸው ላይ ጭንብል ነበረ? አይ ግማሽ ፊታቸው ብቻ ነው የሚታየው። እንዳልኩ ማክስ አድርገዋል እና ፊታቸውን መለየት አልቻልኩም። በጣም ጥሩ። እሺ እንግዲህ ከካሜራ ጀርባም ጥቆማ እየሰጡኝ ነው ያሉት። ይኸውልሽ መክሊት፣ እኔ ወደ አንድ ቦታ ደርሼ እመጣለሁ። የእኛ ባልደረቦች እዚህ ያሉ ሰዎች አንቺን ጥበቃ ያደርጉልሻል። የተለየ ነገር ካለ ወይም ደግሞ አንቺን ፈልገው የሚመጣ ሰው ካለ ደግሞ በዛ መንገድ ምናውቅ ምንረዳ ይሆናል ማለት ነው። አንዳንድ ነገሮች ላይ እዛ ቦታ ላይ መጄ ከዛ በተጨማሪ እህቴ ላይ የተፈጠረው ነገር ለማጣራት መክሊት፣ የገባሽበት ነገር ትልቅ ነው። ስለዚህ አንቺን ጥበቃ ማድረግ መቻል አለብን። እነዚህ ሰዎች እህቴን ጎድተዋል። መረጃውን አድርሰሻል አላደረሽም፣ ምን አይነት ነገር ተፈጥሯል የሚለው ለእኛ አሳሳቢ ነው። ስለዚህ እኛ ቁጥጥር ውስጥ መሆን መቻል አለብሽ። እንግዲህ ተመልካቾቻችን የተፈጠረውን ነገር አስረድተናቸዋል። በቻልነው አቅም እህታችንን ለማዳን እንሞክራለን። እኔ ወደዛው እመጣለሁ። መክሊት ግን ከኛ ባልደረባ ጋር ትቆያለች ማለት ነው። አብራችሁን እንድትቆዩ በአክብሮት እጋብዛለሁ። እሺ እንግዲህ ተመልካቾቻችን በጣም አስደንጋጭ ነገር ደርሶኛል። አይታችኋል ከመክሊት ጋር የነበረኝን ቆይታና ስልኳ እጇ ላይ እንደሌለ፣ ከዛ በተጨማሪ ደግሞ ስልኳ ተነጥቆ እንደነበር በዛ ሁኔታ ለእኔ እንኳን የደወለችው በሰው ስልክ እንደነበር ነበር ስትነግረኝ የነበረው። ነገር ግን ይህ ስልክ የእሷ ስልክ እንደሆነ ሌሎች ሰዎች ሲያጣሩ በነበረበት ሁኔታ ላይ የትም እንዳልተወሰደና እሷ እጅ ላይ እንደነበረ ቤቷ እንደነበረ ስልኩ ደርሰንበታል። ይህ ማለት ደግሞ
መክሊት የዋሸችኝ ነገር አለ። እህቴ በቦታው ስትወሰድ ስልኳን እንደነጠቁ ለእኔ ስትደውል ደግሞ በሰው ስልክ እንደደወለች ነበር የነገረችኝ። ያንን ወረቀት ያ ግለሰብ ሲሰጣት ምንም አይነት አማራጭ ስለሌላት እህቴን ለማዳን ምንም እንዳልተመቻት ነበረ ስትነግረኝ የነበረው። አሁን ግን ስልኳ እጇ ላይ እንደነበረና ደብቃን እንደነበረ የነገረች። ይህ ማለት የሆነ የተፈጠረ ነገር አለ። መክሊት እየዋሸችኝ ያለው ነገር አለ። ይህን መዋሸት ለምን አስፈለገ? ተመልካቾቻችን አላውቅም። የእህቴ ህይወት ግን ምን አይነት ሁኔታ ላይ እንዳለ መገመት ትችላለሁ። እንግዲህ የገዛ ጓደኛዋ ክዳት ይሆን? አሁን ቀጥታ ወደ እሷ እየሄድኩ ነው። እሷ ጋር ሄጄ ነገሮችን ማጣሪያናል ማለት ነው። ተመልካቾቻችን አብራችን ቆዩ። ሰማያለ የማን ነው? መክሊት ይሄ ስልክ የማን ነው? ለምንድን ነው ያሸሽኝ? የማን ነው ይሄ ስልክ? የኔ ነው። እሺ ለምንድን ነው ያሸሽኝ? ለምን መዋሸቱ አስፈለገ? ስልክሽን ነበር የተቀመጠው። ንገሪኝ፣ ስልክሽን የት አድርገሽ ነው ለእኔን ለመዋሸት የፈለግሽው? እኔ አልዋሸሁም። ይኸውልሽ ትሰሚኛለሽ፣ ስልክሽ በሰዓቱ እንዳልነበረ በሰው ስልክ እንደደወልሽልኝ፣ ከዛ በተጨማሪ ደግሞ እነዛ ሰዎች በጉልበት ያንን ነገር እንደወሰዱብሽ ነገርሽኛል። ስለዚህ ይሄ ስልክ አንቺ ጋር ኖሮ ከሆነ ወይም ደግሞ ቤትሽ እንዳገኘ ነው እያወቅሽ ለምን መዋሸት አስፈለገ? ንገሪኝ፣ ግልጽ አድርገሽ ንገሪኝ። እኔ አልዋሸሁም እኮ። ይኸውልሽ መክሊት አልዋሸሁም፣ አይሰራም። ይሄ ስልክ የአንቺ ስልክ ነው አይደለ? ይህ ስልክ አንቺ ነው ማለት ደግሞ ቤትሽ ነው የስልክ የተገኘው። ስለዚህ ለምን መዋሸቱ አስፈለገ? ስልኩ እኔ ጋር አልነበረም ማለቱ ለምን አስፈለገ? እኔ በቃ ምንም የማውቀው ነገር የለም፣ ለዛ ነው የዋሸው። መክሊት ሰሚያለሽ፣ በዚህ ሰዓት ላይ እህቴን ይዘዋት የሄዱ ሰዎች ምን አይነት ሁኔታ ላይ እንደሚያደርጓት ምን እንደሚያደርጓት አላውቅም። ስለዚህ ግልጽ አድርገሽ ንገር። ይኸውልሽ አልዋሻውም እያልሽ ነው። ነገር ግን ስልክሽ አንቺ ጋር እንዳልነበርና በሌላ ሰው ስልክ እንደደወልሽ ነበር የነገርሽኝ። ይህ ማለት ትልቅ ክደት፣ ትልቅ ውሸት ነው። በሰዓቱ ለምን ይህንን ነገር ማለት እንዳስፈለገሽ ግልጽ አድርገሽ ንገሪኝ መክሊት። እየታገዝኩሽ ያለሁት በሰዓቱ የነበርሽው ግለሰብ አንቺ ስለነበርሽና ለእኔ ጠቃሚ ነገር ትነግርኛለሽ ብዬ ስለማስብ ነው። እኔ አልነበርኩም። በቃ እኔ የማውቀው ነገር የለም። እርግጠኛ ነሽ? ሲጀመር እኔ ስትታገት አልነበርኩም። ዋሽቼ ያለው ነበርኩ ያልኩ። ምን ማለት ነው? ስትታገት አልነበርኩም? የምን ነው? እኔ ምንም የማውቀው ነገር የለም። መክሊት ምን ማለት ነው? ንግስት ስትታገት አልነበርኩም ምን ማለት ነው? ምንም የማውቀው ነገር አልነበርም። እዛ ቦታ ላይ እንደነበርሽ፣ ብዙ ሰዎች እንደወሰዷት፣ እንደተጎዳች፣ እያለቀሰች እንደነበር፣ እየደማች እንደነበር ነግረሽኝ፣ አሁን መጨረሻ ላይ እዛ ቦታ ላይ አልነበርኩም ማለት ምን ማለት ነው? አልነበርኩም። ለእኔ ስትደውይልኝ እኮ ተደናግተሽ ነበር። እዛ ቦታ ላይ ደንግጠሽ ወሰዷት እህትህን እያለቀሽ ነበር ስትነግሪኝ የነበረው። ወዴት እንደሄዱ ስናወራ ነበር የነበረው። ቤዛ ስልኬም እሷ ጋር ነበረ ማለት አስፈራርታኝ ነው እንደዚህ እንድል። እኔም ያዘንኩት ውሸቴን አይደለም፣ እውነቴን ነው። በጣም ነው ያዘንኩት። ጓደኛዬ ነች፣ ግን እኔ ምንም ያየሁት ነገር የለም። ሁሉንም ነገር እሷ ነች ቤዛ ነግራኝ ነው እኔ ለአንተ እንደዛ ብዬ ነገርኩ። ቤዛ ነች ያየችው እንጂ እኔ ምንም ያየሁት ነገር የለም። መክሊት ምን አይነት ስህተት ነው የሰራሽው? መክሊት ምንድን ነው ያጠፋሽው? መክሊት ምንድን ነው ያጠፋሽው? ምንድን ነው የሰራሽው? ስንት ዘመን አብራሽ ያደገች ሴት ነበረች አይደለ? እንዴት የምታይ ሴት ነበረች። ዛሬ ላይ ለጠላት ለአውሬ አሳልፈሽ ስትሰጪ እንዴት ዝም ትያለሽ? እኮ እኔ ምንም አላደረኩም። ለምን መጀመሪያ አልነገርሽኝም? እያንዳንዱን ነገር አሁን ነው ወይ መናገር ያለብሽ? እህቴ ከነክ የራቀች ከእጄ ከወጣች በኋላ ነው መናገር የነበረብሽ። ይሄንን ከዛ ነው ስላለችኝ ነው እኔም ከታገተች በኋላ ነው እኔም ያወቅኩት። ከዛ እዛ ቦታ ላይ ሴት እሷን ነው ያገኘሁት፣ ቤዛን ነው ያገኘሁት። ከዛ በኋላ እንደዚህ አለችኝ፣ እንደዚህ ብለሽ ንገሪው አለችኝ። ነገርኩ በቃ። እኔንም አስፈራርታኝ ነው እሷ እንዳትጎዳ ከፈለግሽ እንደዚህ አድርጊ ብላኝ ነው በቃ። እኔ ቤዛ ይሄንን ነገር እንዴት ልነግርሽ ቻለች? ተመልካቾቻችን እንግዲህ ቤዛ ማለት የእህቴ ንግስት የልብ ጓደኛ ነች። እሷ አለች፣ ከዛ በተጨማሪ አብራ ያለችው አንድ ጓደኛቸው ነች እና ቤዛ ማለት ጓደኛችሁ ነች። በሰዓቱ አብራ ለመኖሯ በራሱ ለእኔ ቅድም ጥርጣሬ ፈጥሮብኝ ነበረ። አሁን ላይ ደግሞ ይህንን ትእዛዝ የሰጠችሽ እሷ እንደሆነች እየነገርሽኝ ያለችው። ስለዚህ ቤዛ ይህንን ነገር እንዴት ልታረግ ቻለች? ስለዚህ ስልክ ዋሽተሽኝ ነበረ። ያ ማለት ፈልጌ አይደለም በቃ እሷ እንዳትጎዳ ከፈለግሽ፣ ንግስት እንዳትጎዳ ከፈለግሽ እንደዚህ ብለሽ ንገሪው ብላኝ ነው። ምንም ማድረግ አልችልም በቃ። እኔም ለንግስት ብዬ እንደዚህ ዋሸው። ስለዚህ አሁንስ እየነገርሽኝ ያለሽው እውነትን ስለመሆኑ በምን ማረጋገጫ? እውነቴን ነው። ሰሚያለሽ፣ አምኜሽ ነበረ።
እኮ እኔም በቃ ግዴታ እንደዛ ማድረግ ስለነበረብኝ ነው። እሺ ለምንድን ነው የማትረዳኝ? ጓደኛሽ ስትያዝ የልብ ጓደኛሽ አብሮ አደገች ስትወሰድ ምን ማለት ነው? ግዴታዋ ስለነበር ወይ ደግሞ ግዴታዬ ስለነበር ስላስገደዱኝ ማለት። በምን አይነት ሁኔታ ነው ልታስገድድሽ የምትችለው? በቃ እኔ ሊንት ስትወሰድ ምናምን ያየሁት ነገር የለም እያልኩ እኮ ነው። ግን የነገረችኝን ቤዛ የነገረችኝን ነው እየነገርኩ ያለሁት። ቆይ ቤዛ ይህንን ነገር ትንገርሽ። እንዴት ሁኔታው ላይ እንደነበረ ሰው አስመስይ ስትልሽ እሺ ልትይ ትችላለሽ። ቤዛን በቃ ንግስት እንዳትጎዳ ብዬ ነው እየነገርኩ አይደል እንዴ? በቃ ቤዛ ንግስት እንዳትጎዳ ከፈለግሽ እኔ የምልሽን አድርጊና እሱን ዋሽው አለችኝ። በቃ ያለችኝን ነው ያደረግኩት። ይኸውልሽ መክሊት፣ ይህንን ነገር መዋሸትሽ ነው ንግስትን የሚጎዳት። ይህንን ነገር መደበቅሽ ነው ንግስት ከኔ እጅ እንድትወጣ ከኔ እንድትርቅ በወንጀለኞቹ እጅ እንድትወድቅ የሚያደርገው። እሺ አሁን ምንም አልዋሸሁም። በቃ ይኸውልሽ አሁንም ነገሮችን ለማመን በጣም ይከብደኛል። ታዲያ አሁን ላይ ለእኔ መናገሩ ለምን አስፈለገ? ይህንን ስልክ ስላገኘሁብሽ ነው ወይስ ከቤዛ ጋር ተመሳጥረሽ ልታደርግ ያሰብሽው ነገር አለ? ቤዛስ እዚህ ነገር ላይ እንዴት ልትገባ ቻለች? ለአንቺ እንዴት ምንም ነገር አልነገረችሽም? ይህንን ነው የማውቀው። በቃ ስልክ የምሷ ጋር ነበር፣ መልሰ ቤት ወስደው ነው የሚሆነው። በቃ ምንም የማውቀው ነገር የለም። ስለዚህ ቤዛን ከቤዛ ጋር አብረን ሆነን ነው ሲጀመር የዛን የሚደወልንልክ ሄዳኑ ስትመጡ እንጂ አብራኝ ነበረች ነግረኝ። ከዛ በኋላ እሷ ሄደች። ስለዚህ በዛን ሰዓት ስልኬ ጠፍቶ በሰው ስልክ ነው የደወልኩልህ ብለሽ ያንን ነገር በነገርሽኝ ሰዓት ላይ ቤዛ አብራሽ ነበረች? አዎ በሷ ስልክ ነው የደወልኩልህ። ሲጀመር እሷ ነች ደውላ የሰጠችኝ እንደሆነ። ቆይ ይህንን ሁሉ ነገር እንዴት ልታውቂ ቻልሽ? እንዴት ይህንን ሁሉ ነገር ማስመሰል ቻልሽበት? እንዳልኩ ተገድጄ ነው። በቃ ንግስት እንዳትጎዳ ነው። ለምንድን ነው የማትረዳኝ? ሰሚኛለሽ? ቤዛ ያለችበትን ቦታ ትነግሪኛለሽ? እኔ ልነግርህ አልችልም። ምን ማለት ነው ልነግርህ አልችልም? ቤዛን ከንካት ንግስትን ይጎዳታል። በቃ ሰሚያለሽ መክሊት፣ እያስፈቀድኩሽ አይደለም። የተያዘችው እህቴ ነች። በዚህ ሁኔታ ላይ ያለችው እህቴ ነች። ይህ ማለት ደግሞ ምን አይነት ነገር እየደረሰባት እንደሆነ እንኳን አላውቅም። ስለዚህ ወደሽ ሳይሆን በግድሽ ቤዛ ያለችበት ቦታ ትወስጂኛለሽ። ቤታን የት እንደምታገኛት ታሳይኛለሽ። ተግባባን? ንግስትን ይጎዳታል እያልኩ ሰሚያለሽ? ከኔ በላይ ለእህቴ የሚጨነቅ ሰው የለም። ለእህቴ ብታስቢ ኖሮ ይህ ሁሉ ነገር ሲፈጠር ቀድመሽ ትነግሪኝ ነበር። ስለዚህ ቤዛ የት እንደምትገኝ የት እንደደበቋት እያንዳንዱ ነገር ታወሪያለሽ። ሰማሽኝ? እኔ የት እንደደበቋት ምናምን ባቅ እንዴት ነው ማልነግርህ? የማውቀው ነገር የለም እንደዚህ አይነት ነገር። ቤዛ ጋር ይዘሽኝ የምትሄጂ ነው የሚሆነው። ተግባብ? የት ነው የደበቃችኋት? መክሊትን የት ነው? ሰሚኛለሽ? ቤዛ የት ነው ያደረግሻት? እኔ ምንም የማውቀው ነገር የለም። ሰሚያለሽ ቤዛ፣ እርግጠኛ ነኝ የተፈጠረውን እያንዳንዱ ነገር ጠንቀሽ ታውቂያለሽ። ስለምንድን ነው የምታወራው? እኔ ምንም የማውቀው ነገር የለም። ምንድን ነው ሲጀመር እዚህ መክሊትን የመጣችሁት? የት እንዳደረጋችኋት እያንዳንዱ ነገር ነግራኛለች። ይህ ማለት እህቴን የት ነው የደበቃችኋት? ንግስት የት ነው ያለችው? እኔ ምንም የማውቀው ነገር የለም። ጓደኛዋ እኮ ነሽ፣ እንዴት ነው የማታውቂው? እኔ ምንድን ነው የምትለው? እኔ ምንም የማውቀው ነገር የለም። እናንተ ወደዚህ ቦታ ይዛችሁ የመጣችሁት ስለምንድን ነው? ሰሚያለሽ? እህቴ ታግታለች። ንግስት ነው የታገተችው? ማን የታገተው? ስለምን መታገት ነው የምታወራው? እኔ ምንም የማውቀው ነገር የለም። እንደማያውቅ ሰው አትሁንሽ። ምንም የማውቀው ነገር የለም። ስለምን መታገት፣ ስለምን ማውራት፣ ስለምን ምንድን ነው የምታወራው አንተ? ቀባጥሩ የታገተችው እኮ የገዛ እህቱ ነች። እና እኔ ምን አውቃለሁ ስለዛ ሳሚ? ያችን ልጅ እኔ ይዣት ልምጣ። ነገር የለም። ምክንያቱም እየካደችን ያለችው እኔ ይዣት ልምጣ። ይኸውልሽ ሰሚኛለሽ ቤዛ፣ ነገሮችን ሰክኜ እያወራሁሽ ያለሁት በቻልኩት አቅም ለእህቴ ለመድረስ እየሞከርኩ ስለሆነ ነው። እህቴ ካለችበት አዘቅቱ ስለማውጣት ያንቺም ከዚህ በተጨማሪ ከአንቺ ጋር የተባበሩት እያንዳንዱ ሰዎች መረጃ ወይም እርዳታ ያስፈልገኛል። ስለዚህ ነገሮችን ጥሩ በሆነ መንገድ ማታወሪ ከሆነ ግን ወደ ከፋ ነገር እንሄዳለን። የት ነው ያደረጋችኋት ንግስትን? እኔ ምንም
ስለ ንግስትም ስለመታገትም አንተ ስለምትላቸው ሰዎች ምን የማውቀው ነገር የለም። መቼ ነው የታገተችው? ምንድነው የተፈጠረው? ይሄን ነገር አስረዳኝ መጀመሪያ። ይኸውልሽ ሁልጊዜ አብራችሁ የምታዘወትሩበት ቦታ ላይ ነበረች። ከዛ ቦታ ላይ ደግሞ ነጥለው እንደወሰዷት ነግራኛለች። ሙሉ ለሙሉ መክሊት አንቺ እንዳረግሽውና እዚህ ነገር ላይ ተሳታፊ ሆንሽው አንቺ እንደሆንሽ ነግራኛለች። ይህ ማለት መክሊትና አንቺ ደግሞ ከንግስት ማትለዩ ጓደኞች ናችሁ አይደለ? ጓደኛችን ነች። የንግስት የልብ ጓደኛ እስከሆንሽ ድረስ ደግሞ እዛ ቦታ ላይ ያልነበርሽው አንቺ ነሽ። መክሊትና እሷ አብረው ሆነው ከዛ ቦታ ላይ እንደተወሰደች ነበር የነገረችኝ። ይህ ሁሉ ነገር ውሸት እንደሆነና አንቺ ትእዛዝ ሰተሽ ይህንን ነገር እንድታደርግ፣ ያማየን ከሆነ ግን የንግስት ህይወት አደጋ ላይ እንደሚወድቅ ነግረሻታል። በዛ ፍራቻ ተነሳስታ ዝም ብላ ዋሽታኝ ነበረ። ስልኳን እንደወደቀ ነግራኝ ነበረ። ስልኳን ደግሞ ቤቷን ያገኘ ነው። ይህ ማለት እያንዳንዱ የተፈጠሩት ነገሮች በአንቺ ጠንሳሽነትና ኃላፊነት የተወሰዱ ናቸው። ለማን የሰራሽው? ይኸውልህ አንተ ይሄንን አንተ የምታወራውን ሁሉ ነገር መክሊት የነገረችን ነገር ነው ለእኔ እየነገርከኝ ያለው አይደለ? በመክሊት በምን እርግጠኛ ሆነ ነው ይህንን ነገር እኔ መጠየቅ የምትችለው አንተ? እሷ የነገረችን ነገር ይዘን እንደዚህ ማስጨነቅ አትችልም። እኔ ስለመታገቷም ስለምንም ነገር የማውቀው ነገር የለም። እኔ ይህንን ነው የማውቀው። አንተ ነው መታገቷን አሁን እየነገርከኝ ያለው። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ሁልጊዜም አብራችሁ ጊዜ እንደምታሳልፉ አብረን ነው ጊዜ የምናሳልፈው። ጓደኛዬ ነች። ይህንን ነገር እኮ ልክድ አልቻልኩም። የለውም በዛ ሰዓት መቼ ነው ይሄ ነገር የተፈጠረው? እዛ ቦታ ላይ እንዴ ልትገኝ አልቻልሽም? ዛሬ እኔና እሷ ሁሌ አብረን ነው፣ ሶስታችንም አብረን ነው የምናሳልፈው። ከኔ ደግሞ ሞር መክሊት ለእሷ በጣም ትቀርባታለች። ይህን ታውቃለህ። አብሮ አደግ ጓደኛሞች ናቸው አይደለ? አንዳንዴ ከኔ ተነጥለው ምናምን ጊዜ ያሳልፋሉ፣ ወይም ምሳ ከበላን በኋላ ምናምን ወጣ ይላሉ አብረው። ያ ተፈጥሮ ይሄ ነገር ተፈጥሮ ዛሬ እንደዚህ ሆኖ ሊሆን ይችላል። እኔ በዛ ሰዓት ያልነበርኩት እንጂ ሌላ ምንም እኔ የማውቀውም ስለዚህ ጉዳይ ስለመታገቷም አንተ ስለምታወራው ስለ መክሊት ጉዳይ ምንም የማውቀው ነገር የለም። ፈተና እንደነበራችሁ ከዛ ፈተና ከወጣችሁ በኋላ ደግሞ ተደጋጋሚ ጊዜ አብራችሁ ጊዜ ወደምታሳልፉበት ቦታ እንደሄዳችሁ ነበር የነገረችኝ። ይህ ማለት ሁልጊዜም አብራችሁ የምትቀመጡባቸው ቦታዎች አሉ። ምሳሳት አልነበረም። ምሳሳት እስኪደርስ ነው ወደዛ ቦታ ላይ ሄድ ነው ብላናለች። በጊዜ ስለነበር ፈተና የጨረሳችሁት። አንቺ ተነጥለች ከእነሱ እንደሄድሽ ነበር የነገረችን። ያ ሙሉ ለሙሉ ውሸት እንደሆነ ደግሞ ስልኳ በእጃችን ሲገባ ነግራናለች። ያ ማለት አንቺ ቀጥተኛ ትእዛዝ ሰተሻት ይህንን ነገር እንድታደርግ፣ ለእኔም ሲደወልልኝ አንቺ አብረሻት እንደነበርሽ ነበር የነገረችኝ። እሷ ስትታገት አብሬ ነበርኩኝ። እሷ ተነጥላን ሄዳለች። አብረን ቆይተናል ካለች ታዲያ ሁሉን ነገር እሷ ነች እንጂ የምታውቀው እኔ እኮ አላውቅም። ስለመታገቷም አብራት የቆየችም እሷ ነች። እኔ እሷ የለችም ብላ ነው አይደል መክሊት የነገረችኝ። እኔ ከሌለው እሷ ናታ እዛ ቦታ ላይ የነበር። እያንዳንዱን ነገር ደግሞ አንቺ እንድትናገር እንዳስገደድቻት ነው የነገረችኝ። እኔ ምንም ያስገደድኳት ነገር የለም ቤዛ። አሁን ነገሮች ወደ ከፋ ነገር ከመሄዳቸው በፊት ግልጽ አድርገሽ ንገሪኝ። እየነገርኩህ ነው ያለሁት። እኔ ምንም የማውቀው ነገር የለም። ለምን አንተ አትሰማኝም? ከመረጃ ጋር ይዘህ በጣም ትንሽ ልጅ ነች፣ ብዙ ነገር የሚጠበቅባት ልጅ ነች። ይህንን ነገር ሰምታ እናቴ ደንግጣ ሆስፒታል ገብታለች። ይህ ማለት የእናቴም የእህቴም ህይወት አሁን አደጋ ላይ ነው ያለው። ለማንም ምንም ምራራበት ጊዜ ላይ አይደለም ያለሁት። ስለዚህ የሆነ ፍንጭ ካገኘው አንቺ ላይ የሚያጠራጥር ነገር ከዚህ በተጨማሪ ማገኝብሽ ከሆነ ደግሞ እዚሁ እደፋሻለሁ። ምንም ነገር አግኝተህ በመረጃ እኔን ምንም ነገር መጠየቅ ትችላለህ። ግን አንድ መክሊት ከነገረች ነገር ተነስተክ እኔን ማስጨነቅም እንደዚህ ነው። እሷ መጀመሪያ ሌላ ነገር ነግራ ከአሁን ተጨማሪ ደግሞ ወደ እሷ ሁሉ ነገር ስልኳን ስታገኝ ምን ስትል ወደ እኔ ነገሩን የምታላክክ ከሆነ አንተ ነኝ እንደዚህ ማስጨነቅ የለብህም። ከመረጃ ይዘህ ትክክለኛ ነገር በእሷ ወሬ ያንቺን ስም ልታጠፋቻለች። እኔ ምን አውቃለሁ? እሱንም ወደ እሷ ስለሄድክ ሊሆን ይችላል። እሷ ጋር መረጃ ስላገኘህባት ስልኳን ስለያዝክና ሁሉ ነገር ስታቅ መጀመሪያ ከነገረች ሌላ አሁን ወደ እኔ ነገሩን ያመጣችሁ እሷ ከዚህ ነገር ውጭ እንድትሆን ፈልጋ ሊሆን ይችላል። ማንኛውም ሰው እኮ ሲፈራ የሆነ ነገር ወደ ሌላ ሰው ያስተላልፋል አይደል? ለዛ ነው እንጂ የሚሆነው። እኔ ምንም አውቀው ነገር የለም። መረጃ ይዘህ ትክክለኛ መረጃ እኔ ይዛ ነገር ውስጥ እጄ ካለ ከዛ በኋላ የፈለግከውን ነገር ማድረግ ትችላለህ። አሁን ግን እኔ ምንም የማውቀው ነገር እንደሌለ ነው እየነገርኩ ያለሁት። ንግስት ጓደኛሽ ነች? አዎ ጓደኛዬ ነች። ረጅም ጊዜ አብራችሁ ጊዜ ያሳልፋችሁ። በደንብ መታገቷን አለመስማትሽ ለኔ ግራ ነው። ከዛ በተጨማሪ አሁን ስነግርሽ እንኳን አንቺ ላይ የምነበበው ድንጋጤ ቅድም ሚዛን ስትመጣ ንግስት ታግታለች ከእጃችን አምልጣለች ብዬ ሳወራሽ የነበረች ድንጋጤ የተለየ ነው። ይሄ ነገር እንዴት ሊሆን ቻለ? እሱ ነገርማ እንዴት ጓደኛ አይደለችም እንዴ? እኔ መታገቷን ሳልሰማ አንተ ወንድሟ ነክ መክሊት ጓደኛችን ነች። አንተና ከጓደኛ ይህንን ነገር ስሰማ ደነግጣለሁ። ለምን በምን ምክንያት ልታገት ትችላለች? አብረን የነበር ነው ኤግዛም ነበረ። ከዛ ወጣን
አንተ ይህንን ነገር ስትነግረኝ በዛ ምክንያት ደንግጫለሁ። ድንጋጤ እኔ ላይ አይተሃል። ግን እኔ ስለማቀው ወይም ደግሞ እኔ እጄ ስላለበት አይደለም የደነገጥኩት። ጓደኛዬ በመታገቷ ነው የደነገጥኩት። እሺ ከካሜራ ጀርባ ያላችሁ ሰዎች በቻለው አቅም ዮኒ ቶሎ ይዞልኝ እንዲመጣ አድርጉ። ያችን ግለሰብ እያንዳንዱን ነገር እዚህ ቦታ ላይ መክሊት መታ የምታወጧት ይሆናል። እህቴ የት እንደገባች ከሁለት አንዳችሁ ጋር ትክክለኛ ማስረጃዎች ይኖራሉ። ይዛት ነው። ስለዚህ እሷ መታ እያንዳንዱ ጥቆሞች ወደ አንቺ የሚያደላ ከሆነ ወይም ደግሞ አንቺ ጋር ከዚህ በተጨማሪ ሌላ ጥርጣሬ ማይ ከሆነ ግን ደግሜ እነግርሻለሁ፣ በእህቴ ህይወት መቀለድ ሰው አይደለሁም፣ እደፋሻለሁ። ተግባባን? የረጅም ጊዜ ትውውቃችን የእህቴ ጓደኛ መሆንሽ እንድራራልሽ አያደርገኝም። ገባሽ ወይ? ከመረጃ ጋር ከሆነ እኔ ምንም ነገር ችግር የለውም። ግን እኔ ምንም ነገር እጅ ውስጥ ስለሌለ የምፈራው ነገር የለም። ይዛሃትናና እኔ ከሆንኩኝ እንደዛ ያደረግኩት እውነታውን ትናገር። እሺ ተደጋጋሚ ጊዜ ሰዎች በአይነ ቁራኛ እንደሚያዩዋችሁ ነገር አይነበረ። ይህ ማለት ግቢ ውስጥ በነበራችሁበት ሰዓት ላይ ከኋላ የሚከታተላችሁ ሰው እንደነበረ፣ ነገር ግን ሴቶች ስለሆንን ሊለክፉን የሚፈልጉ ሰዎች ናቸው ብዬ ስላሰብኩ ብቻ ትቼ ነበር ብላ ነገር አልነበር። እነዛ ሰዎች እውነቷን ነው ያዩዋችሁ ነበር ወይስ? አዎ እንደዚህ አይነት ሰዎች አሉ። ማለት በዙሪያችን የሆነ በአጋጣሚ የሚከታተልን አሉ። ከጀርባችን የምናያቸው ሰዎች የሆነ ሰዓት ተደጋጋሚ ፊት እናያለን። ግን እኔም ይሄን ነገር አይቻቃለሁ። እውነቷን ነው ይሄን ያለች። ግን ከምን አንጻር ነው ወይም ለማውራት እኛን ወይም ደግሞ እንዳለችው እሷ ለመልከፍ ምናምን ነው እንጂ ከዚህ ማለት እኔ ከመታገቱ ጋር ምንም የሚያገናኘው ነገር ያለ አይመስለኝም። እንደዚህ አይነት ሰዎች አሉ። አዎ በርጋም ውጪ ስንወጣም ከክላስ በኋላ ምናምን እንደዚህ አይነት ሰዎች እናያለን አሉ። አዳዲስ ፊትም ምናምን እናያለን፣ ወንዶች ከጀርባችን የሚከታተሉ። ለመክሊትም ይሁን ለንግስት ብዙ ጊዜ ደጋግሜ ነግራቸው ነበረ። እኔ ያለሁበት ስራ ትንሽ ለእነሱም አስጊ ስለሆነ የተለየ ነገር ካያችሁ፣ ትንሽ ፍንጭ እንኳን ካያችሁ አሳውቁኝ ብዬ ሁሌ እንደተናገርኩኝ ነበር። እና እንደዚህ አይነት ነገር ስታወሩበት ምን ስትሉ ፈርታችሁ ለመናገር ለምን አልሞከራችሁም? ምክንያቱም ከነዚህ ሰዎች ጀርባ የሆነ ነገር ሊኖር ይችላል። ዛሬ ላይ ካገቱ ሰዎች ውስጥ እነዛ ሰዎች ሊኖሩ ይችላሉ፣ አናውቅም። እሱ ሊሆን ይችላል። ልክ ነህ። ማለት ከነዛ ሰዎች ውስጥ ሊሆን ይችላል። አሁን ንግስትን ያገቷት ከነዛ ሰዎች ውስጥ አንዱ ወይም ደግሞ የሚከታተሏት በሰዓቱ እነሱ ሊሆኑ ይችላሉ። እሷን እየተከታተሉ ሊሆን ይችላል ለማገት። ግን እኔ ምንም ለሁለቶች ነው እንደዛ ብለን የነገርካቸው። እናወራበታለን ምንድን ነው እነሱን ምናምን ብለን፣ ግን ኖርማል አድርገን ነበር የምናልፈው። እና በሰዓቱ ደግሞ ይህን ነገር መናገር ያለባት እህት ነች። ለአንተ እንደዚህ የሚከታተለን ሰው አለ ወይ ምናምን ብላ ካስጠነቀቀት ማለት ነው። እኔ አንተ ማስጠንቀቅንም አውቀው ነገር የለም። ለእሷና ለመክሊት ነው አሁን እያልከኝ ያለው የነገርካቸው። የተለየ ነገር ካለ ንገሩኝ ብለኝ ነበር። ለእኔ ይህንን ነገርም አላውቅም ያልነገርኩም በዛ ምክንያት ነው። እሺ እህቴ በታገተችበት ሰዓት ላይ በሰዓቱ እንደነበረ ሰው ሆና ነበረ እያንዳንዱን ነገር ስትነግረኝ የነበረው መክሊት። በምን አይነት ሁኔታ ይዘዋት እንደሄዱ፣ እየደማች እንደነበረ፣ ይዘዋት ከሚሄዱት መኪና ላይ ወድቃ እንደነበረ፣ ብዙ ነገር ተፈጥሮ እንደነበረ ነግራኛለች። በዛ ሁኔታ ላይ ላያረጓት ይችላሉ ብዬ አላስብም። ምክንያቱም ጨካኝና አውሬ ሰዎች ሊሆኑ ነው የሚችሉት። በእኔ ስራ ከሆነ የመጡት ደግሞ ይህን ነገር ከማድረግ ወደኋላ የሚሉ ሰዎች አሉ። ያ ማለት እህቴ አሁን በጣም ከባድ ችግር ውስጥ ነው ልትሆን የምትችለው። በጣም ብዙ ስቃይ፣ ብዙ ፈተና ውስጥ ነው ልትሆን የምትችለው። ለእኔ ብጣቂ ወረቀት ተውልኝ ነው የሄዱት። ይህንን ስራ ማታቆም ከሆነ፣ መከታተልን ማትተው ከሆነ እህትህን እንገላታለን ያሉ። ስለዚህ ይህንን ነገር የነገረች መክሊት ነች አይደለ? ስለ ወረቀቱም ስለምኑም ስለ መድማቷም ከመኪና ስለመውደቋም ይህንን ነገር መጠየቅም ማጣራትም ያለብህ ስለ መክሊት ነው እንጂ እኔ ምንም የማውቀው ነገር እንደሌለ እየነገርኩ ነው ያለሁት። ስለ ወረቀት አንተ ስለምትለውም ስለ መውደቋም ስለ መድማቷም ምንም የማውቀው ነገር የለም። ስለ መታገቷም ይኸው አንተ ስትነግረኝ ነው ያወቅኩት። ስለዚህ ስለ ሁሉም ነገር ማጣራት ያለብህ ከመክሊት ነው፣ መስማትም ያለብህ እውነታው እንድትነግርህም አሁን ወደ እኔ ማላከክ ሳይሆን ያለውን ነገር እውነታው እንድትነግር እሷን በደንብ ጠይቃት። መክሊት እዚህ ቦታ ላይ መምጣቱ አይቀርም። ቤዛ ደግመሽ እንድታስቢ እድል ስጠሽ። መክሊት መታ እያንዳንዱን ነገር የምጠቁምብሽ ከሆነና ከእሷ ጋር መተማመን ላይ ማንደርስ ከሆነ ቀጥተኛ ጥፋተኛ አንቺ መሆንሽን ካወቅኩ ግን
ነገሮች ወደ ከፋ ነገር ነው። አንድ ነገር ልንገር፣ አሁንም መክሊት መጣ በምታወራው ነገር እሷ ባለች ነገር እኔን ተጠያቂ ማድረግ አትችልም እያልኩ ነው። እኔ ደግሞ ማለት እሷ ስለፈራች በቦታው ነበርኩኝ ስትወሰድ አይቻለሁ፣ ደምታለች፣ እንደዚህ ብላ ወረቀት ሰጠች፣ ላንተ ደወለችልህ አይደለ? አሁን እሷ ጋር ሁሉም ነገር ስልኳ ተገኝቶ ወደ እሷ ሁሉም ነገር ሲመጣ እሷ ወደ እኔ ስላላከከች ብቻ እኔን ጥፋተኛ ማድረግ አትችልም አንተ። እሷ ባወራችሁ ነገር ተነስተክ እሷ ስለፈራች ወይም ደግሞ ቁጭ ነኝ። በጣም ጥሩ። ስለዚህ እያንዳንዱ ነገር ጠይቃታለሁ። እዚህ ቦታ ላይ አንቺም እሷም መተማመን ላይ ማደርሱልኝ ከሆነ ግን ለሁለታችሁም የከፋ ነገር ነው የሚሆነው። ተግባባን? እሺ መክሊት፣ እዛ ቦታ ላይ ተፈጥሮ የነበረውን እያንዳንዱን ነገር ነግረሽኝ ነበረ። ከዛ በኋላ ስልክሽ ላይ ማጣራት አድርገን የት እንደሚገኝ ስንደርስበት እዛ ቦታ ላይ የተፈጠረውን እያንዳንዱን ነገር እንድናገር ያስገደደችኝ ቤዛ ነች ብለሽ ነገርሽኛል። እውነቴን ነው። ቤዛ ከሆነች ደግሞ ስልኬና ወስደሽ ከዛ በአንቺ ስልክ አስደውለሽኝ ቁጥሩን ያው ከፈለክ አንቺ አይደለሽ እንደዛ አድርጊ ያልሽኝ። ስለምን መደወል ነው የምታወሪው? ስለምን መታገት ነው የምታወሪው? ንግስት እንዳትጎዳ ግዴታ መዋሸት አለብሽ ብለሽ ለሱ እንደዚህ ብለሽ ወረቀቱን ስጪ ያልሽኝ አንቺ አይደለሽ? አንቺ ትንሽ ልጅ ነሽ እንዴ? እኔ ያልኩሽን ነገር የምታደርጊው ሲጀመር ነኝ። ስለዛ ነገር ምንም የማውቀው ነገር የለም። አሁን ወደ አንቺ ሁሉም ነገር ሲመጣ ወደ እኔ አድርገሽ እኔን እዚህ ነገር ውስጥ ለማስገባት አትሞክሪ፣ ስለመፈራሽ ብቻ። እኔ ምንም እያደረኩ አይደለም። ምንም ያደረኩት ነገር የለም። ለምንድን ነው አንቺ ትንሽ ልጅ ነሽ ማለት ምን ማለት ነው? ማለት ትንሽ ስለዚህ ያልሻት ነገር አለ አይደለም? ልንገርህ፣ እንደዛ ያልኩበት ምክንያት ትንሽ ልጅ አይደለችማ። እኔ በይ ስላልኳት ብቻ የሆነ ነገር የምታደርገው ታስባለች አይደል? እንደሰው ይሄ ነገር ቀላል ነገር አይደለም። ስለዚህ እንዴት እኔ ስላልኳት ይሄ ነገር ታደርግ ትችላለች? አንተ እንዴት የንግስት ህይወት አደጋ ላይ ይወድቃል ብለሽ ከዛ የተነሳ ነው ብላ ነው ለኛ ጥቆማ የሰጠችው። እንደዛ ብለኝ ነው። እማኝ አንቺ ራስሽ አይደለሽ እንዴ እንደዛ ያልሽ? ምንም የማውቀው ነገር የለም፣ ማምነው ነገር የለም። ስለምን ማመን ነው የምታወሪው እንዴ? ያምሻል። እኔ ምንም ያረኩት ነገር የለም፣ ስለመታገቱ የማውቀው ነገር የለም። ስለዚህ እመኚ። ምኑን ነው ከመሬት ተነስቼ ማምነው? ስለዚህ ከሁለት አንዳችሁ ጋር ትክክለኛ እውነት አለ። ያንን እውነት ደግሞ ለእኔ ማትነግሩኝ ከሆነ ነገሮች ወደ ከፋ ነገር ይሄዳል። የእህቴ ህይወት በጣም አደጋ ላይ እንደሆነ እየነገርኳችሁ ነው ያለሁት። እህቴ በዚህ ሰዓት አውሬዎች መሀል ነው የምትገኘው። ትሰሚያለሽ? ያ ማለት ደግሞ እህቴ ላይ የሆነ ነገር ቢደርስ ነገሮች ወደ ከፋ ነገር ይሄዳሉ። ስለዚህ አንቺም አንቺ ነገሮች ላይ ተማምናችሁ ለእኔ ማትናገሩ ከሆነ ሁለታችሁንም ወደ ከፋ ነገር ወስዳችኋለሁ። ገባሽ? ገብቶኛል። እኔ ጋር ስልክሽን ስጪኝ። ከአንቺ ጋር ከተደዋወለች እናጣራለን። ምናልባት ደግሞ የተደዋወላችሁበትን እያንዳንዱን ነገር አጥፍታ ከሆነ ደግሞ እናያለን ማለት ነው። የአንቺ ስልክ ላይ የተለየ ነገር አግኝተናል። ከካሜራ ጀርባ ያላችሁ ሰዎች የሁለቱንም ስልክ ልውውጥ ከዛ ተጨማሪ ቴክስቶች ካሉ እንድታጣሩልኝ እፈልጋለሁ። እሺ እኔ በቃ እንዳልኩ ነው። እኔ ምንም የማውቀው ነገር የለም። እውነት እሷ ነች እንደዛ አንድ ላይ ያስገደደችኝ፣ እንደዛ እንድነግር ያደረገችኝ እሷ ነች። የምር እኔ እያየኸኝ አይደል እንዴ? እኔ ከፍቶኛል፣ ለራሴ የምር ጨንቆኛል። አንተ ጭራሽ አታምነኝም እንዴ? አዲስ ነው እኔ ንግስትን እንዳሳገታት የምችለው። ስላለቀሽ ብቻ ወይም ደግሞ እሷ ነች ብለሽ ስላልሽ ብቻ እኔ ሊሆን አልችልም። ይሄ ማስመሰልሽን ይብቃ። እዛ ቦታ ነበርኩ አውቃለሁ ስለ ሁሉም ነገር ካልሽ በኋላ አሁን ሁሉም ነገር ወደ አንቺ ሲመጣ እኔ ጋር ነገሩን ማድረግ አትችይም። ይህን ነገር በደንብ አስበሽ ተናገሪ። ለእኔም ጓደኛዬ ነች አይደል? እኔም በመታገቷ ደንግጫለሁ። ግን አንቺ ስላለቀሽ ወይም እንትን ስላዘንሽ ስላስመሰልሽ እኔ ሊሆን አልችልም። እሷ እኔ ምንም እያስመሰልኩ አይደለም። ይኸውልሽ ሰምኛለሽ ቤዛ፣ ምናልባት እስካሁን እሷም ስትመጣ እሷ ተጨማሪ ነገሮችን አንቺ ላይ ስትናገር ምን አይነት ነገር ሊፈጠር ይችላል፣ ስሜትሽ ምን ሊመስል ይችላል የሚለውን ነገር አይቼ ነው ዝም ያልኩት። እያንዳንዱ ነገር ላይ ግን አይደለም አንድ የልብ ጓደኛዋ በወንጀለኞች የታገተችባት ሴት ይቀርና ተራ ድንጋጤ የሚፈጠርብሽ አይነት ሴት እንዳልሆንሽ እንኳን እያየው ነው። ከዛ በተጨማሪ ደግሞ ደውለሽ እሷን የጠራሽበት ስልክ እጃችን ላይ ይገኛል። እዛ ቦታ ላይ አልነበረችም። ጠርተሻት እያንዳንዱን ነገር እንድትልና እንድታምን ያደረግሻት አንቺ ነሽ። ያም አይሆን ከሆነ ደግሞ የንግስት ህይወት አደጋ ላይ እንደሚወድቅ ነግረሻታል። ይህን ስልክ ልውውጥ እንዳደረጋችሁ ደግሞ የእሷ ስልክ እኛ እጅ ላይ ስለነበረ ድንገት ስለነበር ያገኘነው ስልኩን ማስረጃውን ይዘናል ሳታጠበው። ይህ ሁሉ ነገር ተፈጥሯል። ስለዚህ ለዚህስ ምን ማስተባበያ ይኖርሻል?
እኔ እየነገርኩ ነው አይደለ? እሷን ጠራሻት አልክ። ምንም ከየትም ልጠራት አልችልም። ከኤግዛም በኋላ አብረን ነበርን ሶስታችንም አይደለ? እኔ ከዛ በኋላ አልነበርኩም። ከየት ነው የምጠራት? ወዴት ነው ልጠራት የምችለው? እዛው አብራት የነበረች እሷ ነች። በአንቺ ስልክ እንዴት ሊደወል ቻለ? ለማን? ለእሷ ክላስም ስላለን ነይ ግቢ ምናምን ላት የተደወለበት ሰዓት ይሆናል እንጂ ከዚህ ጋር ምንም የሚያገናኘው ነገር የለም። የተደወለበት ሰዓት በዛ ሰዓት አይደለም። የኔ እህት ከጠፋች በኋላ እኔ ከተጠራው ከተወሰነ ደቂቃዎች በፊት ነው ይሄ ነገር የተፈጠረው። ያ ማለት ደግሞ ፈተና ጨረሳችሁ ከወጣችሁ በኋላ ነው የሆነው። ስለዚህ ከፈተና በኋላ ፈተና አለ ወይም ደግሞ ክላስ አለ የሚል ነገር ልጠይቂያት አትችይም። ስለዚህ ያ ስልክ ልውውጥ ያስፈለገው ለምንድን ነበር? በቃ እኔ ደወልሽ ያልክበት ሰዓት ላይ የደወልኩት ስለ ፈተና ልጠይቃቸውና ከሰዓትስ ክላስ አለ ወይስ ኤግዛም መቼ ነው ምናምን ብዬ ለዛ ጉዳይ ላውራት ነው የደወልኩት። ሌላ ስለመታገት ስለምንም ነገር የማውቀው ነገር የለም። ስለዛ ጉዳይ ላውራሽ ነው የደወልኩት። ይሄን ደግሞ በደንብ ታውቂያለሽ። ለምን ዋሻለሁ እኮ ነይ ነው ያልሽኝ። ደውለሽ ነይ ብለሽኝ የታገተችበት ቦታ ነው የጠራሽኝ። ከዛ በኋላ በቃ ንግስት እንዳትጎዳ ከፈለግሽ እሱን ሄደሽ እንደዚህ ብለሽ ዋሽተሽ ንገሪው አልሽኝ። እሺ አልኩሽ እና ለሱ ነገርኩት። ለምንድን ነው የምትዋሺው? አታምኝም? ስለምን ዋሸት ነው የምታወሪው? እኔ ምንም የማውቀው ነገር የለም። የደወልኩልሽም ታውቂያለሽ በደንብ ስለግዛ ጉዳይ ላወራሽ ነው። አሁን ሁሉም ነገር ወደ አንቺ ስለኔ ስለ ክላስ ላወራሽ ነው የደወልኩት። የት ናችሁ ብዬ ልጠይቅሽ ነው የደወልኩት። በቃ አብራችሁ ስለነበራችሁ ሁለታችሁ ከኤግዛም ከወጣን በኋላ ስለዛ ጉዳይ ልጠይቅሽ እኔ ነው የደወልኩልሽ እንጂ ስለምንም ስለመታገት ስለምንም ነገር አይደለም። ሁለታችን አብረን አልነበርንም። ሁለታችሁ አብራችሁ ነበራችሁ። አብረን ነበር አላልሽም? አሁን ደግሞ እንደዚህ ደወልኩልሽ። አንቺ እኮ ነሽ እንደዛ አንድ ላይ ያስገድድሽኝ። አሁን አብረን ነበርን ትያለሽ። አሁን ካንቺ ጋር አብረን አልነበርንም። ለምንድን ነው የተለያየ ነገር የምታወሪው? ስሙኝ፣ አሁን እኔ ሰሚያለሽ መክሊት፣ አሁን ይኸውልህ እየዋሸች ነው። ስሚኝ፣ እኔን እየዋሸችም ይሁን ምንም ይሁን ትክክለኛ ማስረጃ አንቺ ላይ ፈልጌያለሁ። ምክንያቱም እኔን የዋሸሽኝ አንቺ ነበርሽ። መጀመሪያ ስልክሽ አንቺ ጋር እንደሌለ በሰዓቱ እዛ ቦታ ላይ ተገኝተሽ ያን ብጣቂ ወረቀት እንዲሰጡና እሷ ስትታገት እዛ ቦታ ላይ እንደነበረ ሰው እኔና ዮኒ ስንመጣ አክት ስታደርጊ ነበር። ያ ሁሉ ነገር ደግሞ ውሸት ነው ወይ ደግሞ በእሷ ትእዛዝ የተፈጠረ ነው ብለሽ ነው የነገርሽኝ። ይህ ማለት መጀመሪያ ዋሽተሽኝ ከዛ ስልክ ሲነገርብሽ ነው ሳገኝብሽ ነው ነገር ያልሽኝ። ስለዚህ እቺ ሴት ስለመሆኗ የተለየ ማረጋገጫ ማሰጪኝ ከሆነ እሷን ይቅርታ ብዬ አሰናብቼ ከአንቺ ጋር ግን የተለየ ቆይታ ማድረግ ይሆናል ማለት ነው። ገባሽ? እኔ እኮ የዋሸው አይደለም፣ የመሬን እኮ ነው። ቆይ አንቺ ለምንድን ነው ግን ጓደኛሽ አይደለች? እሺ ምን እያስደረግሻት ነው? ምንድን ነው ከአንቺ ጋር እያወራሁ ነው ያለሁት። እሷን ታያት። አሁን እያንዳንዱን ነገር ዋስተሽኝ የነበርሽው ግለሰብ አንቺ ነች። እዛ ቦታ ላይ የተፈጠረውን እያንዳንዱን ነገር ነግረሽኝ፣ ነገር ግን ከዛ በኋላ ውሸት ነው ብለሽኛል። ስልክሽን ሳገኝብሽ ስለ ስልክሽ ጭምር ውሸት እንደሆነ ነበር ያስረዳሽ። እሺ እንደውም ስልኬ ላይ ቮይስ አለ። ስለምን ቮይስ ነው የምታወራው? ምን አይነት ቮይስ ነው ያለው? እሷ ጠርታኝ ከሄድኩኝ በኋላ እናንተ እስከምትመጡ ድረስ አንተን እንደዛ እንድልህ ስታስገድደኝ ቮይስ እያደረኳት ነበር ስልኬ ላይ። የምን ሪከርድ ነው? ቴሌግራሜ ላይ ቮይስ አለ። ስልኬን ስለፈተሻችሁት አላገኛችሁትም ይሆናል፣ ግን ቴሌግራም ላይ ቮይስ አለኝ። ስልኬን አምጣውና አሰማዋለሁ። አንቺ እርግጠኛ ነሽ? እርግጠኛ ነኝ። የእሷ ድምፅ ነው። ቆይ ትሰማዋለህ። እሷ ያለችበት አንቺ ያስገደድሽኝ ታይም እኔ ቮይስ እያደረኩሽ ነበር። ምክንያቱም እንደዛ ተደናግጠሽ ሲቀጥል ደግሞ እሱ ማስረጃ እንደሚፈልግ በእርግጠኝነት ገብቶኝ ስለነበር ብደነግጥ ራሱ እኔ ላይ ነገሩን እንደምታዞሪ ስለገባኝ ቮይስ አድርጌሻለሁ። ስለምን ቮይስ ስለምን ሪከርድ ነው የምታወሪው? አንቺ ያምሻል እንዴ? እሺ ይዛ ስለዚህ የደበቅሽ ነገር አለ ማለት ነው። ስለምን ቮይስ ነው የምታወራው? እሷን ጠይቃት እንጂ አንተ ለምንድን ነው እኔ ጋር የምታስጨንቀኝ እንዴ? ይኸውልሽ እኔ ምንም የማውቀው ነገር የለም። እኔ ጋር እንትናት እሷን ጠይቃት ስለሁሉም የማውቀው ነገር የለም አይደለ? መፍትሄው ተግባባን። ይህ ቮይስ ከየት ነው የመጣው? ጠይቃታ ከየት እንዳመጣችሁና ቮይሱን ታሳይ ካለ ቮይስ የኔ ነገር ካለ እሷን አስጠይቃት። ጠይቃትና ታምጣ። እሺ ከካሜራ ጀርባ ያላችሁ ሰዎች የመክሊትን ስልክ ቼክ አድርጉልኝ። እያንዳንዱ ነገር ቴሌግራም ላይ ነው ያለው ብላለች። ከቤዛ ጋር የሚመስል ድምፅ ካለ እሱን ሙሉ ንገሩኝ። ተግባባን? ቶሎ በሉሽ። እሺ ስለዚህ ያንን ቮይስ ሪከርድ ካረግሽ በኋላ ደብቀሽ አስቀምጠሽው ነበር። ታዲያ እስካሁን መቆየቱ ለምን አስፈለገ? እኔም በቃ ንግስት እንዳትጎዳ ብዬ ነው ሁሉ እየታገስኩ ያለሁት። እውነቴን ነው። ለምንድን ነው የማታምነኝ? በጣም ነው ያስፈራራችኝ። ብር ልስጥሽ ሁላ ብላኝ ነበር እንዳላወራ ቤዛ። ስለዚህ በእህቴ መታፈል ላይ ዋነኛዋ ሴት አንቺ ነሽ ማለት ነው።
እኔ ምንም የማውቀው ነገር የለም። እሷ ስለምን ቮይስ ነው ይሄንን ነገር አሁን ያቀናበረችው እኮ ወደ እሷ ሁሉም ነገር ወንጀሉ ሲሄድ እኔን እዚህ ነገር ውስጥ ለማስገባት ነው። ራስሽን ከዚህ ነፃ አውጥተሽ ነው እንትን ለማትረማት ምንም እመኛ አትበይኝ። አንቺ ነሽ እዚህ ነገር ውስጥ እንትን ያልሽው። ስለምን ቮይስ ነው የምታወሪው? ስለምን ስልክ ነው? አንቺ ነሽ ይሄን ሁሉ ነገር ያቀናበረችው። አርፈሽ ቁጭ በይ። ስለምን ስልክ ነው? አንተ ምንድን የምን ቮይስ ነው የምታወራው እንዴ? ስለምን ስልክ ነው? አንቺ ሲጀመር ስለምን ቮይስ ነው የምታወራው? ሰሚያለሽ? የደበቅሽው እያንዳንዱ ነገር ካለ ግልጽ አድርገሽ ታውጫለሽ። ምንም የማውቀው ነገር የለም። በቃ እህቴ ነኝ እንደደበቅሻት እያንዳንዱ ነገር የምትናገሪ ነገር ነው። እሷ ነች ሁሉ ነገር ያቀናበረችው። እኔ ምንም የማውቀው ነገር የለም። አንተ ለምንድን ነው የማትሰማኝ? ነገሮች ምንም እውነት የለም። እሷ ነች ለምን ተረጋግተሽ ቮይሱን አትሰሚው? ለምን ሰማላችሁ? ልቀቂኝ እንዳትነኪኝ። ለምን ተዋለሽ? አርፈሽ ቁጭ በይ። አንተ ሲጀመር ለምንድን ነው እኔን የማታምነኝ? ምንም የማውቀው ነገር የለም አልኩ አይደል እንዴ? እሷ ይሄን ነገር አቀናብራ ነው ቮይስ ምናምን የምትለው እሷ ያደረገችው ነገር ወንጀለኛ ስለሆነች ነው። እኔ ምንም የማውቀው ነገር የለም። ምንም አይነት ነገር ልታቀናበር አትችልም። እንደዛ ሆኖ ከሆነ ደግሞ ዋነኛ ተጠያቂ የምትሆነው እሷ ነች። ያም አይሆን ከሆነ ደግሞ ነገሮች ሙሉ ለሙሉ ወደ አንቺ ስለሆነ የሚያመላክቱት ምንም እኔ የማውቀው ነገር የለም። ምንም የማውቀው ነገር የለም። እሱ የእሷ ቅንብር ነው። ይሄ ሁሉ ስልክ ቮይስ ምናምን ሪካርድ የምትለው ምንም ከሰማሁት በኋላ ደግሞ አንቺ ምንም አይነት ሪካርድ፣ ምንም አይነት ስልክ፣ ምንም አይነት እንትን የለም፣ ቮይስ የለም፣ ምንም አይነት ቴሌግራም። አንቺ ከየት ነው ይሄ ሁሉ ነገር ያመጣሽው? እያንዳንዱ ነገር አገኘሁ። ይኸውልሽ ሰሚኛለሽ? ይሄንን ቮይስ የምሰማው ይሆናል። ምንም አይነት ቮይስ አሰማው። ማኝ በቃ ማኝ ምን አይነት ሰው ነሽ? ቆይ አንቺ ለምን ተረጋጊው? ሰሚያለሽ? እዚህ ጋር እህቴ ታግታ ነው ያለችው። ያ ማለት ደግሞ የእናንተን ጭቅጭቅና እዚህ ሰሚያለሽ? እዚህ ስልክ ላይ የሰማሁት ቮይስ አለ። እህቴን የት ነው ያደረጋችሁት? እያንዳንዱን ነገር ያጠፋችሁት እናንተ ናችሁ። ስለዚህ የኔ እህት የት ነው የተደበቀችው? ሰሚኛለሽ? ድምፅ ነው እያንዳንዱን ነገር ሰምቼዋለሁ። ስለዚህ ጥፋተኛ አንቺ ነሽ። እህቴ የት ነው ያለችው? እነማን ናቸው ይህንን ነገር? ሰሚያለሽ? እህቴ ምን የምታውቅ ሴት አይደለችም። ሕፃን ልጅ ነች። ብዙ ኃላፊነት ያላት ቤተሰብ እናቴን የምትንከባከብ ብዙ ነገሮች የደረሰባት ሴት ነች። ዳግመኛ አውሬዎች ላይ ወድቃ እንዲጎዳት አልፈልግም። ስለዚህ የት ነው እህቴን ያደረግሻት? ያንን ነገር ማትናገሪ ከሆነ ደግሞ ህይወትሽን አጠፋዋለሁ ብዬ ነገረች ነበር አይደለም? ስለዚህ ወደ ከፋ ነገር ከመሄዳችን በፊት ከእነማን ጋር ነው የሰራሽው? እነማን ናቸው የምትለውን ቮይስ አሰማኝ። እሺ ለእኔ አሰማኝ ቮይሱን። አንተ ያልከውን ነገር እኔ መስማት እፈልጋለሁ። እሺ ቮይሱን አሰማሽ። ካሜራማን ወይም ኤዲተር ይህንን ነገር አስተካክልልኝ እሺ። ምክንያቱም ከእሷ ድምፅ ውጭ ብዙ ያወሩት ነገር ስላለ የግል ጉዳይም ነገር ስላላቸው እሱ መሰማት ስለሌለበት እንዴ እቹ ሻለካኔን ሪከርድ ስታደርገኝ ነበር። ምንድን ነው ያደረገችው? ምንድን ነው? እሺ አሁንስ እዚህ ጋር የሰማሽው ድምፅ ያንቺ ድምፅ አይደለም፣ የኔ ድምፅ ነው። ስለዚህ ወደዚህ ጠቃሚ የኔ ድምፅ ነው። የት ነው ያደረጋችሁት? ንግስት፣ ለምንድን ነው ይሄንን ነገር ያደረጋችሁት? ማን ነው ትእዛዝ የሰጠሽ? ይሄንን ነገር እንዴት ላስረዳሽ? በቃ ይሄ ድምፅ የሰማው የኔ ድምፅ ነው። በቃ ይሄን ነገር እውነት ነው፣ ግን ደግሞ እኔ አይደለሁም እሷን ያገትኳት ወይም ያሳገትኳት። በጣም ጥሩ። መጀመሪያ አላምንም ብለሽኝ ነበረ። ምንም እንደማታውቂ ወይ ደግሞ መረጃ እንደማይገኝብሽ መስሎ ተሰምቶሽ ነበረ። አሁን ደግሞ እያንዳንዱን ነገር አግኝተናል። ስለዚህ አንቺ እንዳላገትሻትና ሌሎች ሰዎች እንዳሉ እየነገርሽ ነው ያለሽው። ከማን ጋር ነው? ስለዚህ ነገር እኔ አላውቅም። በቃ እኔ አይደለሁም አብሬ የምሰራው። ሰሚኛለሽ? እህቴ በጣም ትንሽ ልጅ ነች። ብዙ ኃላፊነት የሚጠብቃት፣ ትምህርቷ ላይ እንድትበረታ ብዙ ነገር እንድታደርግ ማግዛት እህቴ ነች። በእኔ ጦስ በእኔ ስራ እህቴ አደጋ ላይ እንድትወድቅ አልፈልግም። ያ ማለት አንቺም በእሷ ዕድሜ የምትገኝ ሴት ነች። ነገር ግን የማይሆን ወንጀል ውስጥ ገብተሻል። ከወንጀሎች ውስጥ ሁሉ ደግሞ መክፋቱ የኔ እህት ላይ ይህንን ጥቃት ለማድረስ መሞከርሽ ነው። ስለዚህ እኔ እኮ ጓደኛዬ ነች። እኔ ጥቃት አደርስባት አልሞከርኩም። እየነገርኩ ያለሁት ይህንን ነው። ወደ ከፋ ነገር ከመሄዳችን በፊት ግልጽ አድርገሽ ንገሪኝ። ከአንቺ ጋር በምጨቃጨቅበት ሰዓት ላይ መረጃዎች ከእጅ እያመለጡ እህቴ ካለችበት አደጋ
ወደ ከፋ ነገር እየገባች ነው ያለችው። ስለዚህ እነማን ናቸው ይህንን ነገር እንድትይ ያስገደዱሽ? እህቴን አግተዋት የሄዱ ሰዎች እነማን ናቸው? አላውቅም እንድትኝ አይደለም ፈልገው። ፍቅረኛዋ ነው። እሺ ፍቅረኛዋ አቤል ነው። ይህን ሁሉ ነገር ያደረገው የእሷ ፍቅረኛ ነው። አቤል ነው ይህንን ነገር ያደረገው። እኔ ይህንን ነገር እንዳደርግ ያደረገኝና ሁሉንም ነገር እኔ አብሬው እንደሆነ ያደረገ አቤል ነው፣ ሌላ ሰው አይደለም። ማለት የእኔ እህት ፍቅረኛ አላት? አዎ። ይህንን ነገር እንዴት አታውቅም? ከ1 ዓመት በላይ አብረው ነው የቆዩት እኮ። ፍቅረኛ አላት በደንብ። እያወራሽ ያለሽው ፍቅረኛ አቤል ነው። አዎ። ይህንን ነገር አንተ አታውቅም እንዴ? ፍቅረኛ አላት እኮ 1 ዓመት በላይ ነው አብረው የቆዩት። አቤል ነው። ስለዚህ ይህ ሁሉ ነገር የጠነሰሰውና ይህ ሁሉ ነገር እህቴ ከ1 ዓመት በላይ አብራ ያሳለፈችው ፍቅረኛ አላት። ከዛ ውጭ ደግሞ እሱ ነው ለዚህ ሁሉ ነገር እያደረገ። ሰሚኛለሽ? ይኸውልሽ እየዋሸሽን ከሆነ ምንም እየዋሸሁ አይደለም። በጣም በመጥፎ ሁኔታ ምንም እየዋሸሁ አይደለም። እያንዳንዱ ነገር የሚያመላክት ወደ ጥሩ ወዳልሆነ ነገር ከሆነ እህቴ አደጋ ላይ የምትወድቅ ከሆነ ግን ይህንን ነገር በመተባበርሽ በጣም ህይወትሽ አደጋ ላይ ይወድቃል። እህቴ አንድ ነገር ብትሆን አንቺን አጠፋሻለሁ። በእህቴ ፋንታ አንቺና እነዛን ወንጀለኞች አግኝቻቸው ምገላችሁ ነው የሚሆነው። ተግባባን? እገላችኋለሁ። ገባሽ? ፍቅረኛዋ ነው። እኔ ይህንን ማስረጃ አግኝተህብኝ እንዴት ዋሻለሁ? ቮይስ ድምፄን አግኝተህ እንዴት ይህን ነገር ልዋሽ ይችላለሁ? እውነቱን የነገርኩህ አቤል ፍቅረኛዋ ነው። ይህን ሁሉ ነገር ሴራ የጠነሰሰው እና እኔም ይህንን ነገር እንዳደርግ ያደረገኝ አቤል ነው። እንዴት ከመሬት ተነስቼ ወይም ፈጥሬ እንደዚህ ልል እችላለሁ? አንተ እኮ መረጃ ይዛል እኔ ጋ። በጣም ጥሩ። ስለዚህ ፍቅረኛዋን እንዴት እንደምናገኘው እያንዳንዱ ነገር ትነግረኛለሽ። ይኸውልህ ይህንን መረጃ ነገርኩህ። ፍቅረኛዋ ነው ይህ ሁሉ ነገር ያደረገው። ሴራውን የጠነሰሰው እሱ ነው። እኔ አብሬው እንድሰራ ያደረገው። ግን ከዚህ በላይ እኔ ምንም ልረዳ አልችልም። ፍቅረኛሽ ወደሽ ሳይሆን በግድሽ ምትረጂኝ ነው የሚሆነው። ምክንያቱም የታገተችው እህቴ ነች ያለችው። እህቴ እንደዚህ አይነት ሁኔታ ላይ ሆና ደግሞ አንቺን ምለቅሽ ይሆናል። ልቀቀኝ! ሰሚያለሽ? እህቴን አገታችኋል። ምለቅሽ አይሆንም። ተገባሽ? ሰማኛ? ልቀቀኝ! ዮኒ ልቀቀኝ እባክህን! ልቀቀኝ! እንደዚህ አይነት መንገድ መረጃ ነው። ተረጋጋ። ዮናስ ልቀቀኝ! እህቴን አጣው